ብቻ ነው ይላሉ። እንዲህ ይላሉና ይልና የተሐድሶችን አስተምሮ ነው የሚያስቀምጠው ዲያቆን ያደርጋል አበጋዝ። ተመልከቱ። ከዛ ምን ይላል? ክርስቶስ ሰው የዘላለም ሕይወት የሚያገኘው በእርሱ በማመን እንደሆነ በዚህ አንቀጽ በማስተማሩ ነው። ደግሞም የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም በማለቱ እምነትን በመብላትና በመጠጣት መስለው ይህ አንቀጽ ቅዱስ ቁርባንን ያመለክታል የሚሉ ወገኖች ስህተት ክርስቶስ በምሳሌ አገላለጥ መናገሩ እንጂ ቃል በቃል አለማስተማሩን ያለመረዳታቸውን ነው ይላል። አሁን እዚህ ጋር እኔ ገዢ ያደረገ ምንድን ነው መሰላችሁ? ክርስቶስ ኢየሱስ እንግዲህ እያስተማረ ለደቀ መዛሙርቶቹ እያስተማረ የዮሐንስ ወንጌል 6:54 ላይ ይህ ስጋዬ ነው፣ ይህ ደግሞ ደሜ ነው እያለ እየነገራቸው ማለት ነው። እየነገራቸው ምሳሌ ነው አላለ። ይህ ስለሚፈሰው ደሜ ምሳሌ ነው፣ ስለሚቆረሰው ስጋዬ ምሳሌ ነው አላለም። አያቸው አለ። ቃል በቃል ነው፣ ሊትራሊ ነው፣ ሪል ነው እያለ እየተናገረ ያለው ቃል በቃል ይሄንን ነው። እንግዲህ እነሱ ምን አሉት? እምነት ነው እንዴ? ምንድን ነው እምነት ነው? አክሽን አርግ እኮ እያለ እኮ ነው። እምነት ነው እኮ አይደለም። ኖ አክሽን አርግ። ይሄንን እኮ ከዮሐንስ ወንጌል ምዕራፍ 3 ቁጥር 16 ጋር ማገናኘት አይቻልም። ምዕራፍ 3 ቁጥር 16 ጋር ማገናኘት አይቻልም። ይህኛው የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ራሱን የተናገረው እሺ እንቀጥል። ነገር ግን ይህ የእነርሱ አረዳድና አተረጓጎም ከጌታችን ትምህርት ተመልከቱ። እንግዲህ ይኸውላችሁ ዲያቆን ያደርጋል አበጋዝ ምን እንደሚል ታውቃላችሁ? ከቤተ ክርስቲያን ትምህርት አላለም። ከቤተ ክርስቲያን ትምህርት አላለም። አየህ ሲናገር ምንድን ነው ያለው? ከጌታችን ትምህርት ነው ያለው። ኢየሱስ ክርስቶስ ካስተማረው ትምህርት መካከል አንደኛው ስጋውንና ደሙን ነው ያስተማረው። ስለ ጥምቀት አስተምሯል። ስለ ዘላለም ሕይወት አስተምሯል። ስለ መጨረሻው ዘመን አስተምሯል ኢየሱስ። ኦኬ ከጌታችን ትምህርት ጋር አንዳች የማይገናኝ የራሳቸውን ፈጠራ ብቻ ነው። ምክንያቱም እምነት አንድ ነገር ነው። ኦኬ እምነት አንድ ነገር ነው። ቅዱስ ቁርባን ደግሞ ሌላ ነገር ነው። እያንዳንዳቸው የየራሳቸው አግባብ አላቸው እንጂ የሚጠፋፋ አንድ ይህን ስልክ ላናገር፣ ይቅርታሽ። ደሜ በጣም ነው የሚያስገርመው ጋይስ፣ በጣም የሚያስገርም ነው። በቃ እኔ ፕሮቴስታንት ወንድሞቻችን ይህን እውነት አንደርስታንድ እንድታደርጉት ነው የምፈልገው። ይህንን ነገር እንድታውቁት፣ ይሄ ነገር እንዲገባችሁ፣ ይሄ ነገር እንዲገለጥላችሁ ነው። ቅዱስ ሥጋውና ክቡር ደሙ በታሪክ ውስጥ ያልተካደ ትልቅ እውነት ነው እና ለዛ ነው ብዙ ጊዜ ካያችሁ ጠቁማለሁ መድሎተ ጽድቅን እንድታነቡት በቀና ልቦና መድሎተ ጽድቅን ብታነቡት ማለት ነው። የምርን በጣም ብዙ ለውጥ ታገኙበታላችሁ። ክርስቲያን ሆናችሁ እንኳን እንድታነቡት ፈልጋለሁ መድሎተ ጽድቅን። ለብዙ ጥያቄዎች በርካታ መሰጣችኋል። ቀጽ 1 ቀጽ 2 ቀጽ 3 1 2 3 ድረስ አለ መድሎተ ጽድቅና እሱን መጽሐፍ ገዝታችሁ ብታነቡ እናንተ በጣም በርካታ ሀሳቦችን ታገኙበታላችሁ። ደሜ እያደረገ ያለው ነገር ይሄ ነው እና እንደውም እንዲህ እናደርጋለን እንደ ቻሌንጅ መድሎተ ጽድቅን እየገዛን ለፕሮቴስታንት ወንድሞቻችን ብንሰጣቸው ምን ይመስላችኋል? እንደ ቻሌንጅ እናድርግ እስኪ። እየገዛን እንስጣቸው እዚህ አዲስ አበባ ውስጥ ለምናውቃቸው፣ ወይ ደግሞ መንገድ ላይ ለየትኛውም ፕሮቴስታንት ለሆነ መጽሐፉን ብንሰጠው አንብበው ብንል እንደ ቻሌንጅ ምን ችግር አለ? ከዛ የምሬን ነው የምላችሁ። ከዛ ውስጥ አንዱ አንብቦ ልቡ ሊነካ ይችላል። ብናደርግም ይመስላችኋል? አለ መጽሐፍ ቤት ሞልቷል። የተወሰኑ ክርስቲያኖች ሰብሰብ ብለን መጽሐፉን በዛ ያለውን መጽሐፍ
ገዝተን እኛው ራሳችን ገዝተን ምናምን እያንዳንዳችሁ የተወሰነች ሳንቲም ነው ብናዋጣ በጣም የተወሰነች ብር እዛ ገዝተን በቃ መጽሐፍ ቅዱስንና መጽሐፍ ቅዱስ አሁን ይኖራቸዋል ግን ብንሰጣቸው መድኃኒተ ጽድቅ ቀጽ አንድ ነው። ከዛ በቃ ያንብቡት። የምሬን ነው የምላችሁ ያንብቡት። እንደ አማራጭ በፒዲኤፍ ሲሆን ሰው ብዙ ጊዜ ፒዲኤፍ ለስጦታ ለምንም አይመችም። ሊጠቅልል አድርጉ ለመስጠት ምናምን ፒዲኤፍ ሲሆን ብዙ ጊዜ አይመችም። ግን ሃርድ ኮፒ ሲሆን ማለት ነው። ሃርድ ኮፒ ሲሆን ግን በጣም አሪፍ ነው እና ይህንን የምለው ባይዜ ለእኛ ክርስቲያኖችም ጭምር ነው። ለክርስቲያን ወንድሞቼ እኔ እንጃ ዮሐና ስንት እንደሆነ አክቹዋሊ ግን ያው ምናልባት 600 ብር 700 ብር ሊሆናል አንዱ ይመስለኛል። ከተወሰነ ሰው ከተወሰነ ሰው አንዳንድ ሺህ ብር እንኳን ብናወጣ የተወሰኑ ሰዎች 10 ሰዎች አንዳንድ ሺህ ብር ብናወጣ ስንት ብር ነው የሚሆነው? 10 ሺህ ብር ነው የሚሆነው። 100 ሰዎች አንዳንድ ሺህ ብር ብናወጣ ስንት? 100 ሺህ ብር። 10 ሰዎች 10 ብር ብናወጣ ስንት ይሆናል? 10 ሺህ ብር። በጣም ቀላል። ቀጥል ደሜ። እሺ ጸጋ ይብዛላችሁ። ኦኬ ሰላም ነው ስልኩ አይደለ ደሜ? ሰላማዊ ስልክ ነው። ፒስ ነው። አሪፍ ነው። ቀጥል። በነገራችን ላይ ማን ነው በነገራችን ላይ አሁን እኔ የምነግራችሁ ነገር የዲያቆን ያደርጋል የራሱ የሆነ ትምህርት አይደለም። ቀጥታ ከቃሉ ላይ ገባችሁ? ከመጽሐፍ ቅዱስ ቃል ላይ ይዞ የሚያስረዳበት አረዳድ ነው። ገባችሁ? አሁን ይህንን ስነግራችሁ ስህተት እያገኘሁበት አይደለም፣ እያረምኩትም አይደለም። የሚገርም ነገር ስለሆነ ነው። አይታችኋል። በጣም ረጅም ጊዜ ሆኖኛል። ቢያንሳው ወደ 152 ገጽ ላይ ደርሰናል ከእናንተ ጋር ማለት ነው። እና በጣም የሚገርም አረዳድ ስለሆነ ነው። መረዳቱ በጣም ስለተመቸኝ ነው። እሺ እንቀጥል። እንደዚህ ይላል። ነገር ግን የእነርሱ አረዳድ አተረጓጎም ከጌታችን ትምህርት ጋር አንዳችም የማይገናኝ የራሳቸው ፈጠራ ብቻ ነው ይልና፣ ምክንያቱም እምነት አንድ ነገር ነው፣ ቅዱስ ቁርባን ደግሞ ሌላ ነገር ነው። እያንዳንዳችን የየራሳችን አግባብ አላቸው እንጂ የሚጠፋፋ ወይም አንዱ በአንዱ የሚጠቀለል አይደሉም። ጌታችን ጥንት ለእስራኤላውያን ከሰማይ ስለወረደው ህብስት አንስቶ እውነተኛና ሰማያዊው ህብስት ስለሆነው ስለ ራሱ ቅዱስ ሥጋና ክቡር ደም ሲያስተምራቸው አይሁድ ነገሩ አማናዊ ስለሆነ ዋው! እዚህ ጋር ተመልከቱ። ለመሰላችሁ እዛ ቁጥር 50 ማለት ምዕራፍ 6 ቁጥር 54 ላይ የሸሹ ደቀ መዛሙርቶች ነበሩ፣ ከብዷቸው ማለት ነው። አየህ፣ ነገሩ አማናዊ ስለሆነ የሚበላና የሚጠጣ ነገር መሆኑን ስለተረዱ ነበር አይሁድ ከሰማይ የወረደ እንጀራ እኔ ነኝ ስላለ ስለ እርሱ አንጎራጎሩ የተባለው። ዋው! አይሁድ ጥንት አባቶቻቸው የበሉት መና ወይም ደግሞ እምነት ሳይሆን እግዚአብሔር በኪነ ጥበቡ በደመና አጓጓዥነት እያመጣ በውርጭ ገበታነት ወይም ደግሞ ሳህንነት እያነጠፈ መልኩ እንደ በረዶ ነጭ የሆነ መጠኑ ድቡልቡል ያከለ መና እያወረደላቸው 40 ዓመት በተግባር እንደበሉ ስለሚያውቁ ነበር ይላል። አያችሁ፣ ይሄንን መና ሲበሉ እውነተኛ ሆኖ እንዳልሆነ ይረዱታል። እግዚአብሔር በተአምራት እያበላቸው እንደሆነ፣ በሚራክል እያበላቸው እንደሆነ እስራኤላውያን ምን ይሉታል? ያውቁታል። ይህንን የሚያውቁትን ከሰማይ የወረደ እንጀራ እኔ ነኝ እያለ ስለ አማናዊነት ነው የሚነግራቸው። አማናዊ እንደሆነ ስለተረዱ አብዛኛዎቹ እስራኤሎች ላይ ደቀ መዛሙርቶቹ የዚህ ትምህርት ነገር ከባድ ነው ብለው ሸሹ ይላል። ለምን? አማናዊነቱን እየነገራቸው ስለሆነ። የተረዱት በምሳሌነት ቢሆን ኖሮ አይሸሹትም ነበር።
ቁጥር 54 ላይ የተረዱት ያወቁት በምሳሌ መስሎ ቢሆን ኖሮ አይሸሹትም ነበረ። ግን አማናዊ ሆኖ እየነገራቸው እንደሆነ ሲረዱ እንዴት የሰው ልጅን ስጋ እንበላለን አሉ። አየህ፣ እንዴት የሰው ልጅን ደም እንጠጣለን አሉ። የእኛ ጌታ ግን ሲያስተምር ታውቃላችኋለን፣ ይህንን ስጋ ወደሙን ሲነግረን ማለት ነው። ሲነግረን ምን ብሎ አስረዳ መሰላችሁ? በሉቃስ ወንጌል ምዕራፍ 22 ላይ ቆርሶ አመስግኖ ባርኮ እያለ የሚሰጠው ስጋና ደም ስለእናንተ የሚፈሰው እውነተኛ ደም ይሄ ነው፣ ይሄን ጠጡ። ስለእናንተ የሚቆረሰው ስጋ ይሄ ነው። ህብስት ቆርሶ እንጀራ ቆርሶ ሰጣቸው ይላል። አያችሁ አይደል? አሁን አማናዊ የሚሆነው ዲያቆን ያደርጋል። ቅድም እንዳነበብኩላችሁ ከጸሎት በፊት የነበረው ወይንና ህብስት ወይንና ህብስት ነው። አማናዊ የሚሆነው ግን ምን ሲሆን ነው? ከጸሎት በኋላ ተቀይሮ ነው አማናዊ የሚሆነው። ጸሎት ዋና አለ። ጸሎት አያችሁ፣ ጸሎት ውስጥ ምን አለ መሰላችሁ? እምነት አለ። ጸሎት ውስጥ እምነት አለ። ከተጸለየ በኋላ ይህንን የጌታ እራት ምሳሌ ሆኖ ቢሆን ኖሮ ማለት ነው። ምሳሌ ሆኖ ቢሆን ኖሮ ሳይገባውና ሳይገባቸው ብሎ ጳውሎስ አይጽፍም ነበር። ሳይገባቸውና ሳይገባቸው ብሎ ጳውሎስ አይጽፍም ነበር። አያችሁ፣ ጳውሎስ አይጽፍም ነበር ይህን ክፍል። ምንም ቢሆን የጌታ እራት አማናዊ መሆኑን የምታውቁት ማንም በኃጢአት ተጨማልቆ ይህንን ነገር ቢወስድ ማለት ነው መጽሐፍ ቅዱስ ላይ እንደጠፉ ይናገራል። ገባችኋል? በኃጢአት ብትወስዱት መጽሐፍ ቅዱስ እንዳጠፋቸው የሆነ ነገር ሀፕን እንዳደረገባቸው ይነግረናል። ስለዚህ ተራ ነገር አይደለም፣ እውነተኛ ነገር ነው። ለዚህ ነው መካነ ኢየሱስ ይህን ነገር በትክክል ተገንዝበው የምትወስደው። ለዚህ ነው ኦርቶዶክስ ይህን ነገር ተገንዝባ የምትወስደው። ወገኖቼ መጽሐፍ ቅዱስ የሚለውን ነገር የምንቀበል ከሆነ መመታታቱ አያስፈልግም። ስለዚህ አሁንም አስረግጬ ነው የምነግራችሁ፣ ለኦርቶዶክስ ወንጌል አይሰበክም ነው የምለው። በተአምር ኦርቶዶክስ አዳነችን ብለን በድፍረት የምንናገርበት ነገር የለም። በዶግማቲክ በሆነ ነገር ገባችሁ አይደል? የለም፣ በተአምር የለም። እሺ እንቀጥል። ልደት መናገር ከፈለግ ጥያቄ ምናምን ካለ መጠየቅ ትችላለህ። ቴንኪው። ኦኬ። ያ አባቶቻቸው ሲበሉት የነበረው መና ከነዓን ሲገቡ ስለቆመ አያችሁ፣ 40 ዓመት ሙሉ እየበሉ እግዚአብሔር በሚራክል እያበላቸው እያጠጣ በጣም እንትን ብለው ማለት ነው። ልክ መውረስ በጀመሩ ሰዓት ከነዓንን መውረስ በጀመሩ ሰዓት ምኑ ቆመ ነው የሚለን? መናው ቆመ ይለናል። እሺ፣ ሲገቡ ስለቆመ የተደረገው ቸርነት ሲነገራቸው ከቀጣይ ትውልድ ተረትና ሐሰት ነው ብሎ የሚያስብ ደካማ ሕሊና እንዳይኖር ሕያው ማስረጃ ይሆን ዘንድ አንድ መስፈሪያ ጎመር ሙሉ መና በመሶበ ወርቅ ተደርጎ በቅድስተ ቅዱሳን ውስጥ እንዲቀመጥ ሕያው ማስረጃ እንዲሆን እግዚአብሔር አዞ ነበር። በቤተ መቅደስ ውስጥ ከታቦቱ እኩል ማለት ነው። እግዚአብሔር እስራኤልን ከግብፅ በወጣ ሰዓት 40 ዓመት ሙሉ መና ሲያበላቸው የነበረውን ነገር እንዳይረሱት ለሙሴ ከነገረው ነገር አንዱ ይሄ መና ተቆንጥሮ ምን ይሁን፣ በዛ ቦታ ላይ ምን ይደረግ? ይቀመጥ። ለምን? ነገ የሚመጣ ትውልድ እግዚአብሔር ያደረገውን ነገር ምን እንዳይል አልተደረገልኝም እንዳይል ማለት እንዲመሰገን። ኦኬ። ጌታችን በዚያ እውነተኛ የሚበላ በነበረው እስራኤላውያንን ጥቂት ቀናት ወይም ወራት ብቻ ሳይሆን 40 ዓመታት በተከታታይ ሲበሉት በኖሩት በመናው
አንጻር ሚስጥረ ቁርባንን ከመሆን ሚስጥረ ቁርባንን ያስተማረው ቅዱስ ሥጋውና ክቡር ደሙ እምነት ሳይሆን የሚበላና የሚጠጣ ስለሆነ ነበር ይላል። አያችሁ እዚህ ጋር የዮሐንስ ወንጌል ምዕራፍ 6 53 54 55 56ን ሲያስረዳቸው እምነት ብቻ አይደለም፣ ምንድን ነው የሚበላም ነው የሚጠጣም ነው እያላቸው ይነግራቸው ነበር። እነሱ አባቶቻቸው 40 ዓመት መቼ ከነዓን እስከሚገቡ ድረስ ከሰማይ የመጣ እንጀራ ገባችሁ ሚራክል እንደሆነ ታምራት እንደሆነ ስለተገነዘቡና ስላወቁ ኢየሱስ ከሰማይ የመጣ እንጀራ እኔ ነኝ ሥጋዬን የበላ ሲላቸው ያነጻጸሩት ከምኑ ጋር ነበረ? ከመናው ጋር ነበረ። ልክ እንደመናው ምሳሌ መስሎ የሚነግራቸው መስሏቸው ነበረ። ነገር ግን በምሳሌ አልነገራቸውም ነበረ። እውነተኛ አድርጎ ነበር ሲነግራቸው ነበረ። አማናዊ ነው ብሉ ጠጡ ሲላቸው ነበረ። ምሳሌ መስሎ ቢነግራቸው ኖሮ ይሄኛው ደም የሚፈሰው ደሜ ምሳሌ ነው ቢል የምትበሉት ሥጋዬ ምሳሌ ነው ቢል ይቀበሉት ነበረ። ብዙዎቹም አይሰናከሉም ነበረ። ግን እውነተኛ ነው ብሎ ስለነገራቸው ምን አሉበት? ብዙዎቹ በንግግሩ ምን አሉ? ተሰናከሉ ይላል። ስለዚህ ወገኖች አንድ ነገር ነው የምነግራችሁ፣ እኔ ማለት ነው አንድ ነገር ነው የምነግራችሁ። በእውነት አሁን ልደትን ስላገኘሁ በጣም ደስ ብሎኛል። ይኸው ጴንጤ ሆነክ ከኦርቶዶክሳውያን ጋር በጥምቀትም ቢሆን በቁርባንም ቢሆን በነገረ ክርስቶስም ቢሆን ማለት ነው ዲቤት መጠራራት የለብንም። የእውነት ልደት እግዚአብሔር ምስክሬ ነው የምልህ፣ ዲቤት መጠራራት የለብንም። በቃ ለምን መሰለህ? ዲቤት ከተጠራራ እዛው መካነ ኢየሱስ ካለ ወንጌላዊ ጋራ መጀመሪያ ይጨርስ፣ ከአንተ ጋር የሚጨርሰውን ነገር ገባ ይጨርስ እዛ ጋር ያለው ወይ ደግሞ ሪጀክት ያድርግ። በቃ መካነ ኢየሱስ የሐሰት ትምህርት አለባት፣ ከወንጌላውያን ህብረት ውስጥ መውጣት አለባት ይባል። ከዛ በኋላ ያንን የሚል ሰው ካለ ከአንተ ጋር ዲቤት ያድርግ። ይህንን ካለ ደግሞ ማለት ነው ይህንን ካለ ደግሞ ማን አይቀበለውም መሰለ? የወንጌላውያን አማኞች ህብረት ካውንስል ይሄን ሰውዬ አይቀበለውም። ለምን? መካነ ኢየሱስ ሐሰተኛ ናት ካለ እሱ ራሱ ሐሰተኛ ነው ይባላል። ሰው መካነ ኢየሱስን ሐሰተኛ ሳይል ከኦርቶዶክሳውያን ጋር ዲቤት መግባት እንጅሩ በቃ አማ ዱቤ በቃ አባት ኦሮምኛም አለ በማለት ደስ ይላል። ዱቤ ከአንተ ጋር ደግሞ ዲስከስ እናድርግ። እሺ ከአንተ ጋር ዲስከስ እናድርግ እስኪ ትንሽ። ደሜ ቃለ ሕይወት ያሰማልን። አሜን። ቃለ ሕይወትን ያሰማልን። የእግዚአብሔርን ቃል ሕይወት ያለውን የእግዚአብሔርን ቃል ያሰማህልና ቃለ ሕይወት ያሰማልን። በመጀመሪያ ደረጃ ስለመጣህና ስላገኘው ደስ ብሎኛል። ሲቀጥል ደግሞ እጅግ የምንወደውና የምናከብረው እንደ አይነ ብሌናችን ምንሳሳለት ለኢትዮጵያ ኦርቶዶክስ ተዋሕዶ ትልቅ በረከት ነው። ክርስትናን በሕይወት ከሚኖሩት ውስጥ አንዱ መምህራችን ወንድማችንም አባታችንም ዲያቆን ያረጋል አበጋዝ። ስለዚህ ዲያቆን ያረጋል አበጋዝ መድሎተ ጽድቅ ቀጽ 1 ቀጽ 2 ቀጽ 3 ብሎ ከመጽሐፍ ቅዱስ እንዲሁም ከአበው ቀደምት ዘርዘር ያለ ጽሑፎች እጅግ በሚያደክም ሁኔታ ለእኛ ግን ጥር ምጥን ባለ መንገድ አስቀምጦልናል። አስቀድሞ መጽሐፉን ካያችሁ በዚህ በመዳን ዙሪያ ላይ ከሌሎቹ ቤተ እምነት ጋር ያለንን ልዩነት ያስቀምጥና የእኛን ያስቀምጣል። ከዛ መጽሐፍ ቅዱስ ይጠቅሳል። ከዛ የአባቶችን ትምህርት ደግሞ ይጨምርበታል። በጣም የተለየ ደስ የሚል ስልክ በተደጋጋሚ የተደውልልኝ ነው። ከውጭ ነው የሚደወለው፣ በእርግጠኝነት ከእንትን ነው የሚደወለው። ለዚህ ለጉባኤ ለጊሸን ማርያም የሰጠሁት ስልክ አሁን ይሄ ላይቭ የገባሁበት ስልክ። ችግር የለውም። አናግርና አሁን ምንም ማድረግ አልችልም። የጊሸን ጉዳይ ስለሆነ የተለያየ ስልክ የተደወለ ያለው ችግር የለውም። እዚህ ላይ ላይቭ ሆናችሁ ከሆነ ወይ ገንዘብ አስገብቻለሁ ለማለት ከሆነ በቃ ደረሰኙን በዚሁ በምትደውሉበት ስልክ ቴሌግራም ላይ ላኩልኝ። ኦኬ ቴሌግራም ላይ ላኩልኝ። እግዚአብሔር ያክብርልኝ። እሺ እና
በጣም ደስ በሚል ሁኔታ ግልጽ በሆነ አማርኛ የትኛውም ሰው ሲያነበው በቀላሉ አንብቦ መረዳት በሚችልበት አይነት መንገድ ነው ስለ ቅዱስ ቁርባን የተቀመጠው። ብዙ ጊዜ እንደምታዩት ከፕሮቴስታንት ወንድሞቻችን ጋር በርካታ ውይይቶችን አድርገናል። በጣም በሚገርም ሁኔታ መጽሐፉ በቅዱስ ቁርባን ላይ አልኳቸው፣ በጥምቀትና በቅዱስ ቁርባን ላይ እጅግ በጣም ግልጽ የሆነ ትምህርት ነው ያለው። በጣም ግልጽ የሆነ ትምህርት መጽሐፍ ቅዱስ ብቻ አይደለም፣ በሚገርም ሁኔታ እንዲሁም የአባቶች ትምህርት የአባቶችን ትምህርት ከሀ እስከ ፐ የተመለከተ ያየ የተረዳ ሰው በቅዱስ ቁርባንና በጥምቀት ዙሪያ ላይ ያላቸው ወጥነት ትምህርት እንዴ እኔ ነኝ እንጂ እነሱ አልተሳሳቱም እንድትል ነው የሚያደርግን። ምክንያቱም በክፍለ ዘመን ውስጥ ሙሉ አባቶች በዚህ ትምህርት ላይ ኮምፕሊትሊ ተሳስተዋል የሚል ድምዳሜ ላይ መድረሳቸው፣ እነሱ ተሳስተው አንተ ልክ የምትሆንበት ምንም ምክንያት የለም። ከዛሬ 1000 ዓመት በፊት የቆዩት የቤተክርስቲያን ድንቅ አባቶች እነ ቅዱስ አትናቴዎስ፣ እነ ቅዱስ ጎርጎሪዎስ፣ እነ ቅዱስ ቄርሎስ ዘኢየሩሳሌም፣ ቅዱስ ቄርሎስ ዘአሌክዛንድሪያ፣ እነ ቅዱስ አግናቴዎስ እኚህ አባቶች በቅዱስ ቁርባንና በጥምቀት ዙሪያ ላይ እንደዚህ አይነት ግልጽ ትምህርት ሰጥተው አይ አባቶች እንዳጠቃላይ በቅዱስ ቁርባንና በጥምቀት ላይ ያላቸው አንደርስታንዲንግ የተሳሳተ ነው ማለት አይቻልም። በጣም የሚገርም ነገር ነው። ከተናገርከው ዋና ነገር የገረመኝ አንደኛ በቃ መጽሐፍ ቅዱስ ላይ ያለውን ሀሳብ ከመጽሐፉ ጋር እንዴት አድርገህ እንደተረዳ ዲያቆን ያደረጋል ያስቀመጠበትን መንገድ የተረዳበትን መንገድ ቆንጆ ነው። በጣም ደስ በሚል መንገድ አስቀምጠኸዋል። ሲቀጥል ደግሞ ሌላኛው ከእኛ ጋር ሳይሆን አስቀድሞ ዲቤት ማድረግ ያለባቸው አጠገባቸው ካለችው ከመካነ ኢየሱስ ቤተክርስቲያን ጋር ነው። ከመካነ ኢየሱስ በእምነት መግለጫዋ ላይ ግልጽ አድርጋ የዘላለም ሕይወት እንደሚሰጥ ለኃጢአት ስርየት እንደሆነ እንዲሁም አልፎ ተርፎ ደግሞ አማናዊም ጭምር እንደሆነ ተናግራለች። በጥምቀትም ዙሪያ ላይ ያላት አቋም ግልጽ ነው። ኢቨን በህፃናት ጥምቀትም ጭምር አልኳቸው። በህፃናት ጥምቀት ጭምር ላይ ያላት ምልጃ ኤግዛክትሊ። እና ደሜ ያለ መረዳት በጣም ደስ ይላል። የተወሰኑ ጥያቄዎችን በዚሁ አጋጣሚ ከጠየቀኝም ልጠይቅ ከፈለክም ልጠይቅ፣ ምረጥ፣ የትኛው ይሻላል? ጠይቀኛ እንደመጀመር ከዚህ በፊት ቀድሞ ቅዱስ ቁርባን የዘላለም ሕይወት እንደማይሰጥ አድርገህ እንድትረዳ ያደረጉ ምክንያቶች ምንድን ናቸው? ምሳሌ በቃሉ ላይ ለምሳሌ ያክል ማለት ነው እንደዚህ አሁን እያነበብክ ስትመጣና ሰምተህ አንድ አይደለም። ስትሰማና ስታነብ ይለያያል፣ ልዩነት አለው። ገባ? እኔ ሳነብና ሌሎች መጽሐፍቶችን ሳይ ገባ? በተለይ ደግሞ ገዢ የሆነልኝ እንደዚህ ልቤን ልሰጥ የቻልኩ ዋናው ምክንያት ምንድን ነው? የዮሐንስ ወንጌል ምዕራፍ 6 ቁጥር 54 እና የሉቃስ ወንጌል ምዕራፍ 22 ቁጥር 19 አንድ አይነት አይደለም ማለት ምንድን ነው? ስታነበው ቃል በቃል የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ይህ ስጋዬ ነው፣ ይህ ደግሞ ደሜ ነው፣ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት አይኖረውም የሚለውን ሁላችንም አክሽን ያለው አይመስለንም ነበር። ተግባራዊ የሚሆን አይመስላችሁ ነበር። አክሽን ያለው አይመስል ገባ። አክሽኑ እንዳለው ደግሞ የሚያሳየው የት ላይ መሰለ? አንደኛ ቆሮንቶስ ምዕራፍ 11 ላይ ነው። ምዕራፍ 11 ላይ አክሽን እንዳለው የሚያሳየው የሁለቱም የሉቃስ 22ም የዮሐንስ ወንጌል ምዕራፍ 6ም የሁለቱንም ኮምፖዝ የሚያደርገው አንደኛ ቆሮንቶስ ምዕራፍ 11 ላይ ያለው ሀሳብ ነው። ስለዚህ ይህንን አማናዊ አይደለም ብለህ እንዳታስብ ያደርጋል። ቁርባንን አማናዊ አይደለም። ለምን ቁርባን ላይ ለምሳሌ ማንም አላግጦ በኃጢአት ተጨማልቆ ቢወስድ መቅሰፍት አለበት። ራሱ ላይ የሆነ ነገር ከእግዚአብሔር ዘንድ ቁጣን ያመጣበታል። ስለዚህ አማናዊ እንዳልሆነ የሚያመለክቱ ብዙ ነገሮች አሉ። አንድ ሁለተኛ ደግሞ አጠገቤ ያለችው መካነ ኢየሱስን በዚህ አስተምሯ ከተቀበልኳትና እሷ ትክክል ናት ብዬ እስካመንኩ ድረስ ይሄንን ነገር አማናዊ ነው ብዬ እንዳልቀበል አያደርገኝም። ለዛ ነው የተለወጥኩት። በጣም ደስ የሚል መረዳት ነው። አንዳንድ ጊዜ መጽሐፍ ቅዱስን ቴክስቱን ኮንቴክስቹዋሊ መረዳት የሚባል ነገር አለ። አሁን ለምን የጠየቅኩት ጥያቄ እጅግ በጣም ወሳኝ ጥያቄ። አብዛኛው በፕሮቴስታንቱ ዘንድ በተለይ በፔንቴኮስታሉ በፕሮቴስታንቱ ዘንድ ምሳሌ ከምሳሌነት የዘለለ አማናዊነቱ ተቀባይነቱ ብዙም አይኖረውም። ሌላኛው ደግሞ
ዮሐንስ ወንጌል 6:54 ብዙ ጊዜ የሚተረጎሙ በፕሮቴስታንት ወንድሞቻችን ዘንድ እምነት ነው እንጂ የምርም የክርስቶስ ስጋና ደም ነው ተብሎ አይወሰድም። ያ ክፍል ላይ ብዙ ጊዜ የሚነገሩ በቃ ስለማመን ስለ እምነት ብቻ ነው እያወራ ያለው እንጂ ስጋ ያለው ስጋውን አይደለም፣ ደም ያለው ደሙን አይደለም ብለው ነው የሚናገሩት። እና ከዛ አንጻር ክሊር አድርገዋልና የምሬ እንደምላችሁ በጥንቃቄ መጽሐፉን ከተመለከታችሁት ማለት ነው። በጥንቃቄ መጽሐፍ ቅዱስን ዮሐንስ ወንጌል ላይ፣ ማቴዎስ ላይ፣ ማርቆስ፣ ሉቃስ አራቱም ወንጌል ላይ የተቀመጠ እውነት እኮ ነው። ይሄ የጌታ ቅዱስ ሥጋና ክቡር ደም ባይዜ በአራቱም ወንጌላት ያለ ነው። በዮሐንስ አለ፣ በማርቆስ አለ፣ በማርቆስ አለ፣ በሉቃስ አለ፣ በሉቃስ አለ፣ በማቴዎስም ጭምር አለ። እሱ አልፎ ተርፎ በመልእክታትም ጭምር አለ። ሐዋርያው ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ አስቀምጦታል። ቆሮንቶስ 10 እና 11 ስለዚህ ነገር ግልጽ አድርጎ ያስቀምጣል። የምንባረከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለም ብሎ ነው የሚነሳው። የምንባረከው ማለት አክሽን አለው ማለት ነው። እንደሚባለው የምንባረከው መባረክ አለበት። ብሌሲንግ ካፕ ይለዋል። መባረክን ያስቀምጣል እዛ ቦታ ላይ። የምንቆርሰው አይታል ደም የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለም? ምን የስ ያለው ነው። እና ደግሞ ሳይገባውና ሳይገባው እያለ እንዴት ኬክ አድርጎ እንደሚያስቀምጥ ጌታ በተያዘባት በዚያች ሌሊት ብሎ እኔ ከጌታ የተቀበልኩትን እኔ ደግሞ ለእናንተ ሰጣችኋለሁ። የቅዱስ ቁርባን ትምህርት ከጌታ የተቀበልነው ትምህርት ነው። በነገራችን ላይ የቅዱስ ቁርባን ትምህርት በቀጥታ ከጌታ የተቀበልነው ትምህርት ነው። በታሪክ ውስጥ አልኳችሁ እኮ በስህተት አንድ የቤተክርስቲያን አባት ይሄ ነገር ምሳሌ ብቻ ነው የዘላለም ሕይወት አይሰጥም ብሎ ያስተማር አታገኙ። ታዲያ መጽሐፍ ቅዱስ በግልጽ ያስተማረው ወንድሞቼ ላሉ በቅንነት ልብ ከፉክክር ሀሳብ ወጥተን በቅንነት ካወራ መጽሐፍ ቅዱስ በግልጽ ከተናገረው ማለት ነው፣ አባቶች በግልጽ ካስተማሩበት ማለት ነው። ታዲያ እንዴት እናንተ እንደዚህ አይነት መረዳት ልትይዙ ትችላላችሁ? እንደው በጌታ እንዴትስ እንደዚህ አይነት አረዳድ ውስጣችሁ ሊቀመጥ ይቻላል? አሁን ልደት ምን አለ መሰለህ፣ አሁን እኮ ምን አለ መሰለህ፣ ለምሳሌ አሁን ኦርቶዶክስ ተዋሕዶ ብቻ ብትሆን አማና የምትለው በወንጌላውያን አማኞች ዘንድ በዲኖሚኔሽን ላይ መካነ ኢየሱስ አማናዬ ብላ እየተቀበለችው አማናዬ ብላ እውነተኛ ስጋ ነው እውነተኛ ደም ነው ብላ እየተቀበለችው እኔ ኦርቶዶክስ እንዴት ነው ዲፌንድ ማድረጋት? አንድ ሁለት ቃሉ ራሱ ምስክር ሆኖ ቃሉን በእኔ መረዳት ለምንድን ነው የማስቀምጠው? ቃል በቃል ነው የተናገራቸው እስራኤላውያንን ኢየሱስ ክርስቶስ ቃል በቃል ነው የነገራቸው። ቃል በቃል እውነተኛ ነገር ስለነገራቸው ነው መቀበል ከብዷቸው ዞር ያሉት። መቀበል ከብዷቸው ምሳሌ ቢሆን ዞር ይላሉ እንዴ? እዛው ላይ እኮ አባቶቻችሁ እያለ እኮ ይነግራቸዋል። ስለ መናው እኮ ይነግራቸዋል። መናው ምሳሌ እንደሆነ እኮ ገብቷቸዋል። እነሱ መናው ምሳሌ እንደሆነ እኮ ገብቷቸዋል። እሱ ግን ከመናው የተሻለ እውነተኛ እያለ ነው እኮ የሚናገረው። እውነተኛ እያለ ነው የሚናገረው እና ቃሉ ራሱ ነው የሚፈርደው። እኔ ልደት በዛ አጋጣሚ የምነግርህ ማለት ነው ጌታ በሚያውቀው አንተም ሆንክ ማንም ኦርቶዶክሳዊ የእውነቴ ነው ከእኛ ልጆች ጋራ ዲቤት ባታደርጉ አሪፍ ነው። ዲቤት ባታደርጉ ለምን እዚህ ውስጥ መጀመሪያ አንተን አሁን ለምሳሌ ግን በጥምቀት ዲቤት ማድረግ አልችልም። አንተን በጥምቀት ዲቤት ማድረግ አልችልም። በቁርባን ዲቤት ማድረግ አልችልም። አንተን ዲቤት ማድረግ ከሆነ ከመካነ ኢየሱስ ወንጌላዊ አንዱ ጋራ ዲቤት ነው ማድረግ ያለብኝ። መጀመሪያ ቤቴ ነው ማጥራት ያለብኝ። እኔ በማሰበው እሳቤ ውስጥ ማስገባት ያለብኝ እነሱን ነው። እነሱ ደግሞ ትክክለኛውን ይዘት ነው ይዘው እየቀጠሉ ያለ። ሁለት እኛ ራሱ ጴንጤቆስጣሎች ይህንን የጌታ ስጋና ደም ስንወስድ ገባ በጸሎት ነው የምንወስደው። ማንም ያለ ጸሎት እንደ ምግብ አይበላውም፣ እንደ ምግብ አይበላም። ተጸልዮ ነው የሚወስደው። ያንን ተጸልዮ ሲወሰድ ማን ነው? እኔ ልንገርህ፣ ሲወሰድ ተጣልቶ መውሰድ አችልም። ተጣልተ በኃጢአት ወርቀ መውሰድ አችልም። የታገደ ሰው መውሰድ አይችልም። ጴንጤ ቆስጣል ውስጥ ነው የምላችሁ። ገባችኋለሁ? እንደዚህ ሆኖ የማትወስደው ከሆነ
አየህ፣ ኃጢአተኛ ሆነ የማትወስደው ከሆነ ቸርች አግዳ የማትወስደው ከሆነ አማናዊ አይደለም፣ ምሳሌ ነው ብለህ እንዳትል ያደርጋል። ምሳሌ ከሆነ እኮ ታግደ መውሰድ አለብህ። ኃጢአት ላይ ወድቀ ከሰው ተጣልተ መውሰድ አለብህ። ምሳሌ ከሆነ ምሳሌ ነዋ። ምሳሌ ደግሞ ትምህርት ነው። ኢየሱስም በምሳሌ ያስተምራቸው ነበር ይላል መጽሐፍ ቅዱስ። በምሳሌ ስለ ዘር አስተምረዋል፣ ስለ ብዙ ነገር አስተምረዋል፣ ስለ መክሊት፣ ስለ ብዙ ነገር አስተምረዋል። በምሳሌ ነበር ሲያስተምራቸው የነበረ። ይሄ ግን ምሳሌ አልነበረም፣ እውነተኛ ነው። እውነተኛ ነው። እውነተኛ ነው። እና ከዚህ የተነሳ ነው እንግዲህ ብዙዎቻችሁ እርግጠኛ ነኝ ማይንዳችሁ እንደሚቀየር በጣም በዚህ ጉዳይ ላይ እስቲ የጌታ እራት ምሳሌ ሆኖ ማለት ነው በኃጢአት ተጨማልቆ ወይ ደግሞ ቸርች አግደው የወሰደ ሰው አለ? ቸርች አግደው ለምን አትወስድም? በኃጢአት ተጨማልቀ ለምን አትወስድም? ምን ስለሆነ ነው ማለት ነው? አማናዊና እውነተኛ ስለሆነ ነው። የሚያስፈራ ነገር እውነተኛ ነው ማለት ነው። የሚያስፈራ ከሆነ እውነተኛ ነው ማለት። የማያስፈራ ከሆነ ነው ምሳሌ፣ ግን የሚያስፈራ ከሆነ እውነተኛ ነው። ይህን ይመስላል። አንተን ደግሞ አሁን ደግሞ አንድ ጥያቄ ልጠይቅህ። እኛ ወንጌላውያን አማኞች አልዳንም በምን ምክንያት? እሺ፣ በጣም ጥሩ ጥያቄ ደሜ፣ ቆንጆ ጥያቄ ነው ያነሳው። ኦኬ፣ መነሻዬን አድርጌ የምነግርህ ከቤተ ክርስቲያን አንጻር ነው የምመልስልህ። ከቤተ ክርስቲያን ውጭ ድህነት የለም። ከቤተ ክርስቲያን ውጭ ድህነት የለም። ጌታ ኢየሱስ ክርስቶስ በዚች ምድር ላይ አንዲትን መንግስት መስርቷል። ያቺም የመሰረታት አንዲት መንግስት ደግሞ የጌታ ቤተክርስቲያን ወይም የኢየሱስ ቤተክርስቲያን ትባላለች፣ ወይንም ቅድስት ቤተክርስቲያን ትባላለች። ስለዚህ ጌታ ኢየሱስ ክርስቶስ ትንሽ ሰፋ ስለማደርገው ምናልባትም ማቋረጥ ካለብህ ትነግረኛለህ። ግን በዚህ በማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ ጌታ ኢየሱስ ክርስቶስ ሰዎች የሰው ልጅ ማን ይሉታል ብሎ ሲጠይቃቸው ከነቢያት አንዱ ኤልያስ ይሉሃል እያሉ ሲሉት እናንተስ እኔን ማን ትሉኛላችሁ ብሎ በሚጠይቃቸው ሰዓት ላይ የመለሱለት መልስ ቢኖር ምን የሚል ነው? ጴጥሮስ ምን አለ? አንተ ውእቱ ወልደ እግዚአብሔር ሕያው፣ አንተ የሕያው የእግዚአብሔር ልጅ ነህ ሲለው ጴጥሮስ አንተ አለት ነህ አለ። ከቁጥር 17 ላይ በአንተ ላይም ቤተክርስቲያኔን እሰራታለሁ፣ የሲኦል ደጆችም ምን ሊሏት አይችሉም፣ ሊያናውጧት አይችሉም። ለአንተም የመንግስተ ሰማያት መክፈቻ ቁልፍን እሰጥሃለሁ፣ በምድር ያሰርከው በሰማይ የታሰረ ይሆናል አለ። በምድር የፈታው በሰማይ የተፈታ ይሆናል። ጌታ ምን ብሎ ተናገረ? ቤተክርስቲያኔን እሰራታለሁ አለ። ጌታ ምን አለ? ቤተክርስቲያኔን እሰራታለሁ። ከዚህ እቺ ቤተክርስቲያን ክርስቶስ በመስቀሉ በደሙ እንደመሰረታት በዚህ በሐዋርያት ሥራ ምዕራፍ 20 ከቁጥር 28 ላይ እግዚአብሔር በገዛ ደሙ የዋጃትን ቤተክርስቲያን እናንተን ጳጳሳት አድርጎ ለሾሞ ለመንጋው ምን በሉ አለ? ተጠንቀቁ ብሎ እግዚአብሔር ቤተክርስቲያን በደሙ እንደዋጃት፣ ክርስቶስ ቤተክርስቲያን በደሙ እንደዋጃት ግልጽ አድርጎ ይነግረናል። ስለዚህ ጌታ ኢየሱስ ክርስቶስ ለዚች ቤተክርስቲያን ከዛ ምን አደረገ? 12 ቤተክርስቲያን ብላችሁ 12ቱ ሐዋርያት የተሰበሰቡት ያን ጉባኤ ነው። 12ቱ ሐዋርያት የተሰበሰቡት ያን ጉባኤ ነው። ስለዚህ ጌታ በዮሐንስ ወንጌል ምዕራፍ 20 ከቁጥር 17 ላይ አባቱ እኔና አንተ አንድ እንደሆንን አለ። እኔና አንተ አንድ እንደሆንን ከቃላቸው የተነሳ አንድ የሆኑ ዘንድ ስለነርሱ እለምንሃለሁ አለ። ስለነርሱ ብቻ ሳይሆን በስሜም ስለሚያምኑት ማለት። ስለዚህ ለዚህ ጉባኤ ክርስቶስ የአንድነት ጸሎትን ወደ አባቱ እንዳቀረበ ይነግረናል። ስለዚህ አሁን ጌታ ወደ መሰረተው መንግስት ነው ሰዎች ምን የሚሉት የሚጨመሩት ወይም የሚመጡት። ኦኬ፣ ጌታ ከዛ ምን አደረገ? በዚህ በሐዋርያት ሥራ ምዕራፍ 2 ላይ በዚሁ ህብረት በተሰበሰቡበት በክርስቲያኖች ህብረት ላይ ምን አወረደ? መንፈስ ቅዱስን ላከ። ስለዚህ መንፈስ ቅዱስን ላከና በመንፈስ ቅዱስ መምጣት ደግሞ ጉባኤውን ምን አደረገው? አጠናከረው ወይንም ደግሞ አጸናው። በመንፈስ ቅዱስ መምጣት ጉባኤውን አጠናከረው ወይንም ደግሞ አጸናው። ከዛ በኋላ በጣም በሚያስገርም ሁኔታ ሐዋርያቱ ምንድን ነው ሲያደርጉ የነበረው አለ። አሁን ቤተክርስቲያን እንደተመሰረተች ተግባባል። ያችን ቤተክርስቲያን ክርስቶስ በጸሎት አንድ እንዳደረጋት አየን። ያ የሊቀ ካህናት ጸሎት ይባላል። እዛ ውስጥ ላሉ አገልጋዮች ክርስቶስ የመፍታትና የማሰር ስልጣን እንደሰጣቸው ተመለከትን። ለሐዋርያቶቹ 2
እንደገና ደግሞ ካረገ በኋላ በ10ኛው ቀን መንፈስ ቅዱስን እንዳወረደላቸው ደግሞ ተመለከተ። ስለዚህ አሁን ያ ጉባኤ አንድ ጌታ በደሙ የዋጀው ነው። ሁለት በመንፈስ ቅዱስ መውረድ ደግሞ ምን ያለ ነው? የጸና ነው። ስለዚህ ምን አደረገ ጴጥሮስ? እንግዲህ አሁን ደግሞ ወደ ትምህርቱ ልንሄድ ነው። ጴጥሮስ ምን አደረገ? ሐዋርያ ሥራ ምዕራፍ 2 ላይ እንደዚህ ሆነ። እንደዚህ አለ፣ እንግዲህ ይህን እናንተ የሰቀላችሁትን አለ ቁጥር 36 ላይ ኢየሱስን እግዚአብሔርም ጌታ ክርስቶስን እንዳደረገው የእስራኤል ወገን በእርግጥ ይወቃል። ይህንንም በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎችም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው አለ። ጴጥሮስም ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ምን በሉ አለ ተጠመቁ። ስለዚህ ጥምቀትን አዘዘ። የመንፈስ ቅዱስንም ስጦታ ትቀበላላችሁ አለ። የተስፋውም ቃል ለእናንተ ለልጆቻችሁ ነው፣ ጌታ አምላካችንም ወደ እርሱ ለሚጠራችሁ በሩቅም ላሉት ሁሉ ነውና አላቸው። በብዙ ሌላ ቃል ምስክር ከዚህ ጠማማ ትውልድ ዳኑ ብሎ መከራቸው። ቃሉንም የተቀበሉ አለ ቁጥር 41 ላይ ተጠመቁ። በዚያም ቀን 3000 የሚያህሉ ነፍሳት ተጨመሩ አለ። ወዴት ተጨመሩ? አያረለ የምትጨመርበት ቦታ ያስፈልጋል። ተጠምቀ ወዴት ተጨመሩ? ወደ ሐዋርያት ህብረት፣ ወደ ቤተ ክርስቲያን ተጨመሩ። ወደ ቤተ ክርስቲያን ተጨመሩ። ስለዚህ ወደ ቤተ ክርስቲያን ህብረት ተጨመሩ። ምን አለ ከዛም በኋላ በሐዋርያትም ትምህርትና ይላል በህብረት ሉክ ደሚ በሐዋርያት ትምህርትና በህብረት እንጀራውንም በመቁረስ በጸሎት ይተጉ ነበር። የት? ወደ ተጨመሩበት ህብረት። ነገር ግን በሰው ሁሉ ፍርሃት ሆነ፣ በሐዋርያትም እጅ ብዙ ድንቅ ምልክት ተደረገ። ያመኑትም ሁሉ አብሮ ነበሩ ይላል። በየቀኑም በአንድ ልብ ሆነው በመቅደስ እየተጉ በቤታቸው እንጀራን ይቆርሱ ነበር። በአንድ ልብ ሆኖ በመቅደስ እየተጉ በቤታቸውም እንጀራን ይቆርሱ ነበር፣ በማናቸውም ነገር ከዛ በደስታን በጥሩ ልብ ምግባቸውንም ይመገቡ ነበር፣ እግዚአብሔርንም እያመሰገኑ በዚህ ሁሉ ፊት ሞገስ ነበራቸው። ጌታም የሚድኑትን ዕለት ተዕለት በእነርሱ ላይ ይጨምር ነበር። ጌታ የሚድኑትን ዕለት ተዕለት ወዴት ነው የሚጨምረው? በእነሱ እጅ ወደ ቤተ ክርስቲያን ነበር የሚጨምረው። ስለዚህ መድኃኒ የሚገኘው ክርስቶስ ኢየሱስ ከዋጃት ከቅድስት ቤተ ክርስቲያን እንደሆነ፣ የዳኑ ክርስቲያኖችም ደግሞ የሚጨመሩት ወደ ቤተ ክርስቲያን እንደሆነ ግልጽ አድርጎ እየተናገረ ነው ማለት ነው። ግልጽ አድርጎ እየተናገረ ነው። እንደገና ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ እንደዚህ ነው፣ ብዘገይም ይላል በእግዚአብሔር ማደሪያ ቤት እንዴት መኖር እንደሚገባ ታውቁ ዘንድ እጽፋለሁ አለ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው ይላል። ቤቱም የእውነትና አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን። ስለዚህ ክርስቶስ መንግስቱን መስርቷል። ለነዛ መንግስት ካህናት፣ አገልጋዮች፣ ሐዋርያትን ሰጥቷል። ሐዋርያቶቹ እየሰበኩ ሰዎችን የሚያመጡት ወዴት ነው? ጌታ መንፈስ ቅዱስን ወዳወረደበት። ሐዋርያት በአንዲት ልብ ወደ ተሰበሰቡበት ወደዚያች ህብረት ነው። ከዚች ህብረት ውጪ የሆነ ከነሱ ጋርም የሚመሳሰልም ከሆነ በሀሳብም የተለያየ በጥቂቱም ይሁን ለመመሳሰል የሞከረ ካለ እውነተኛውን ድነትን ያገኘ አይደለም። ምክንያቱም መዳን ያለው በጌታ ቤተ ክርስቲያን ውስጥ ስለሆነ። ስለዚህ ፕሮቴስታንቶች ወንድሞቻችን አልዳኑም የምንለው አንደኛ በሁሉም ዘንድ ተመሳሳይነት ነገር ስለሌለ፣ የመጀመሪያው ሐዋርያዊ ትምህርትን ስላልያዙ፣ አንድ ቅዱስ ሥጋውና ክቡር ደሙ ያድናል ያሉትም እንኳን ቢሆኑ እንደው ምልኮ የጌታ ሥጋና ደም የዘላለም ሕይወት ይሰጣልም ጥምቀትም ያድናል የሚሉትም እንኳን ቢሆኑ እውነተኛውን ሰንሰለቱን የጠበቀውን በሐዋርያት ቅብብሎሽ የመጣውን ስልጣነ ክህነትና ቤተክርስቲያን ከዛ ውጪ ስለሆኑ በእነሱም ዘንድ እውነተኛው የጸጋ መውረድ ስለማይገኝበት የመንፈስ ቅዱስን ሙላት በዛ በኩል ስለሌለ መዳንን አላገኙም። መዳን ያለው በጌታ ቤተክርስቲያን ውስጥ፣ ሰው የሚጠመቀው በኢየሱስ ቤተክርስቲያን ውስጥ ነው። ከዚህ አንጻር አልዳኑ። ወንጌሉን ይህንን የያዙትን እውነት መጽሐፍ ቅዱስ ላይ አረዳዳቸውን አስተካክለው በትክክለኛውን አረዳድ ይዘው ከዛ በጌታ አካል በሆነችው ቤተክርስቲያን በሐዋርያዊ ቅብብሎሽ በመጣው ክህነት ተጠምቀው የጌታ ሥጋና ደም መቀበል አለባቸው። አሁን ከመጨረሻው ልጀምርልህና አሁን ክህነት የሚለው ቃል ከማቴዎስ ወንጌል ምዕራፍ 16 ቁጥር 18 ነው የሚጀምረው አለ። ክህነት የሚለው መነሻ አድርገን የምንይዘው እሱን ነው። ልክ ነው። ስለዚህ አሁን ክህነት አንተ ካህን አይደለም አንተ? እኔ ካህን ስባልና
የእግዚአብሔር ቤተ መቅደስ አገልጋይ ካህናት ሲባሉ እኔ ካህን ብባል ራሴን ንጹሕ መስዋዕትና የምስጋናን መስዋዕት ለእግዚአብሔር ስለምሰዋው ካህን እባላለሁ። የአዲስ ኪዳን ካህን ነኝ። ግን ካህን የተባልኩበት ምክንያት የንጉሥ ክርስቶስ ልጅ ስለሆንኩኝ ለንጉሥ ክርስቶስ ደግሞ የምስጋና መስዋዕት ከአንደበቴ ስለምሰዋለት ካህን እባላለሁ። የምስጋና መስዋዕት ስለምሰዋ። እነ ጴጥሮስ ግን ካህናት ቢባሉ ወደ ዓለም ልኮ አጥምቁ ስላላቸው ነው። አጥምቁ ያለው 12ቱን ሐዋርያት ነው እንጂ ዓለምን ሁሉ አይደለም ያለው። የሚያጠምቁትም ሐዋርያት የሾሟቸው እንጂ ከዛ ውጭ ሲያጠምቁም አልተመለከትም። ስለዚህ የሐዋርያቱ ስልጣነ ክህነት ክርስቶስ በመስቀል ላይ የሰራውን የማዳን ስራ ውክልና ተሰጥቷቸው የሚያስቀጥሉ ሎሌዎች ወይም አገልጋዮች ናቸው። እኔ ከእናንተ ጋር ነኝ እስከ ዓለም ፍጻሜ እንዳላቸው እያሳመኑ እያጠመቁ ወደ ጌታ ህብረት የሚጨምሩ ናቸው ማለት ነው። ልደት ምን አለ መሰለህ፣ አሁን ክህነት የሚለው ቃል እንደዚህ ማለት ቅብብሎች ሲኖረው መቋረጥ ነበረበት። ለሐዋርያቶቹ ብቻ መቋረጥ የለበትም። ስለዚህ ይህ የማቴዎስ ወንጌል ምዕራፍ 28 እኔ እናንተን አይመለከትም። ስልጣን ተሰጥቶኛል። የማቴዎስ ወንጌል የሚመለከታቸው የትኞቹን መሰለ? ሐዋርያት የሾሟቸው የቤተክርስቲያን አገልጋዮች፣ ለምሳሌ አሁን አባቶች፣ ካህናት፣ እነዚህ ጳጳሳት በሰዓቱ ለምሳሌ አሁን በቀላሉ ልንገርህ፣ ጌታ ማንን ላከ? ሾሞ ሐዋርያቶቹን ላከ። ከዛ ምንድን ያላቸው? ዮሐንስ ወንጌል ምዕራፍ 20 ከቁጥር 19 ጀምሮ እፍ አለባቸው፣ መንፈስ ቅዱስንም ሞላባቸው አለ። ኃጢአቱን ይቅር ያላችሁት ይቅር ይባልለታል፣ የያዛችሁት ይያዝበታል ያለው ይህን ስልጣን የሰጠው ለማ ብቻ ነው? በሰዓቱ በዛ ሰዓት ላይ ለሐዋርያቶች ነው የተነገረው እንጂ ይሄንን ነገር እናንተ ደግሞ በእኔ ትምህርት የሚያምኑት ሁሉ ይሄንን ነገር ያድርጉ እንደዛ አላላቸው። ያደረገው ቆሟል አይደለም። ሐዋርያቶቹ ለሚሾሙት ብቻ ነው ይሄ ነገር የሚቀጥለው። በቀላሉ ላስረዳ። ከጴጥሮስ ከይሁዳ መውጣት በኋላ ሐዋርያ ተደርጎ የተሾመው ማን ነው? ማትያስን የሾመው ማን ነው? መንፈስ ቅዱስ። ጴጥሮስ በመንፈስ ቅዱስ አይ ጴጥሮስ ነው። ዕጣ አውጥተው ዕጣ ነው ያወጡት። ማን ነው እጁን የጫነበት? እሱማ ሲጸልይማ ጴጥሮስ ነው የጫነው። ሁሉም ሰው ቢጸልይ ለምሳሌ እጅ ጭኖ መንፈስ ቅዱስ አይሞላም በሰዓቱ ከሐዋርያት ውጭ። ስለዚህ ምን አደረገ? ጴጥሮስ እጁን ጫነበትና ሾሞ አይደለ? ጴጥሮስ ይህንን መሾም የቻለው አስቀድሞ እሱ ከማን ስለተሾመ ነው? ከኢየሱስ ክርስቶስ ማቴዎስ 16 ላይ ስለነገረው አንተ የሕያው የእግዚአብሔር ልጅ ነው ስላለው ጎበዝ። ስለዚህ ሰንሰለቱን አየኸው እንዴት እንደሄደ? ማንን ሾመ? ጌታ ጴጥሮስን ሾመው። ጴጥሮስ ማንን ሾመ? ማትያስን። በማን ኃይል? በእግዚአብሔር ኃይል። ስለዚህ እንደዚህ ሰንሰለቱን ጠብቆ በሚመጣው መንገድ በመጣው ስልጣነ ክህነት የሚጠመቁት ተጠማቂያኖች ናቸው የእግዚአብሔር ልጅ የሚያገኙት። ይሄ ደግሞ አሁን ሹመቱ ለምሳሌ እዛ ጋር መንፈስ ቅዱስን ጠየቁ። መንፈስ ቅዱስን ከጠየቁ በኋላ ሁለት ሰው ናለም። በዛ ሰዓት ሁለት ናቸው ሶስት ሁለት ሰው እዛ ቦታ ላይ ያው ሁለት ሰው ነው የተመረጡት። ከዛ ከሁለቱ ላይ እጣው በማትያስ ላይ ወደቀ ይላል። ከዛ በማትያስ ላይ ሲወድቅ ጴጥሮስ ምን አደረገ? ከዛ ጸልይለት ይላል። የእግዚአብሔር ሀሳብ እጁን ጭኖ ጸልይለት ይላል። በዛ ሰዓት ላይ ጸልይለት ይላል። አሁን ምንድነው እኔ ደግሞ የምልህ ምንድነው ይህ ነገር ቀጣይነት እንዳለው ለምሳሌ ያክል ልክ እንደዚህ አይነት ሹመት ከዚህ ሌላ አናገኝም። ሲሿሿሙ አናገኝም። በመጽሐፍ ቅዱስ ታሪክ ሐዋርያት መጽሐፉ የተጻፈው እንደምታውቀው ሐዋርያት በነበሩበት ዘመን ስለሆነ መጽሐፍ ቅዱሱ የሚነግረን ከአንዱ ወደ አንዱ ሲቀባበሉ ነው። ከዛ ከአንዱ ወደ አንዱ ሲቀባበሉ ይነግረንና ታሪክ ደግሞ ምን ብሎ ይነግረናል? የቤተክርስቲያን ታሪክ ለምሳሌ እንትናን ታውቀዋለህ? ቅዱስ ዮሐንስ ወንጌላዊን ታውቀዋለህ አይደል? የእሱ ደቀ መዝሙር ለምሳሌ ፖሊካርፐስ ይባላል። የእሱ ደቀ መዝሙር ፖሊካርፐስ ይባላል። ፖሊካርፐስን የሾመው ማን ነው? ዮሐንስ ነው። ክፍልፍሉ እንዴት መሰለ ደሜ ሐዋርያት አሉ በመጀመሪያ ከዚያ ደግሞ ሐዋርያ አበው ወይንም ደግሞ አፖስቶሊክ ፋዘርስ የሚባሉ አሉ። እነዚህ ምን ማለት እንደሆነ ታውቃለህ? በሐዋርያት ዘመን የነበሩ አባቶች
ለምሳሌ ዮሐንስ ወንጌላዊ በነበረ 12ቱ ማለት ነው ከበጎ ሐዋርያት ሌላ ማለት ነው 12ቱን ሐዋርያት በአይናቸው ያዩ የቤተክርስቲያን አባቶች አፖስቶሊክ ፋዘርስ ይባላሉ። 12ቱን ሐዋርያት በአይናቸው የተመለከቱት በአይናቸው። ስለዚህ ኢቫዲየስም አለ ማለት ነው እዚህ ውስጥ ኢቮዲዮስ አለ። ኢቮዲዮስ እንደውም ማለት ነው ቅዱስ ኢግናጢየስ ለአንጾኪያ ቤተክርስቲያን በጻፈው መልእክቱ ላይ እሱ የአንጾኪያ ቤተክርስቲያን ፓስተር ነው፣ እኛን እንደተቀበላችሁ እሱንም ተቀበሉት ብሎ ኢቮዲዮስን ጽፏል። ለምሳሌ ራሱ ቅዱስ አግናጢዮስ ማለት የቅዱስ ጴጥሮስ ደቀ መዝሙር ነው። ሐዋርያቶችን 12 ሐዋርያት ያውቃቸው ያ የጴጥሮስ ደቀ መዝሙር ነው። ኦኬ። ስለዚህ ይሄ ሐዋርያው የእንትኑ የክህነቱ ይዘት ያለው ይሄ ነው ማለት ነው። ስለዚህ ይሄ ካህን ነው የሚያጠምቀው። ስለዚህ እዚህ እንትን ውስጥ በትምህርት የተመሳሰሉ ሰዎች ለምንድን ነው ሪጀክት የምናደርጋቸው ታዲያ? ማንን ነው ሪጀክት ያደረገው? አሁን ቅድም ምንድን ነው ያልከው? በጥምቀትና በቁርባን እንኳን ቢገናኙ አሉ ሌላ በጥምቀትና በቁርባን እንኳን ብንመሳሰል በሌላ መሰረታዊ ነገር ሐዋርያዊ ቅብብሎች ስለማይኖራቸው ሪጀክት እናደርጋቸዋለን፣ አልዳኑም ብለን እንናገራለን አልክ። አሁን አንተ የምትለውን ከተቀበልን ቅብብሎችን ከተቀበልን ለምንድን ነው ሪጀክት የምንደረገው? አንድ እንዳንሆን የሚያደርገን ምንድን ነው? ደሜ በጣም አሪፍ ጥያቄ። እነዚህ አብያተ ክርስቲያናት በሐዋርያዊ ቅብብሎች የመጣውን የክህነት ትምህርት ይቀበሉታል? አይቀበሉትም። ይቀበላሉ? አይቀበሉም። ሁላችንም ካህናት ነን። ለብቻው አጥምቆ ለብቻው ሚስጥራትን ፈጽሞ ሾሞ ቀድሶ የሚያቆርብ ካህን በሐዋርያዊ ሰንሰለት የመጣ ክህነት አለ ብሎ አያምኑም እነሱ። ሐዋርያዊ ሰንሰለትን የጠበቀን የቤተክርስቲያንን ክህነት ካልጠበቅ አንድ ምንም ቅዱስ ቁርባን ያድናል ብትልም ምን አይደለም አንድ አይደለም። ስለዚህ መጀመሪያው ልዩነታችን በቅብብሎሽ የመጣውን አሁን ቄስ አለ ለምሳሌ በመካነ ኢየሱስ ቄስ አለ። ማን የሾመው? ያ ቄስ አለ። ቄስ አለ። ማን የሾመው ነው? ማን ሾመው? አሁን ትምህርቱ አሁን ለምሳሌ ምን አለ መሰለህ፣ አሁን ከስፔሻሊ 325 ላይ አለ። ከ325 በኋላ ነው ጉባኤቶች ሐዋርያ ስራ ምዕራፍ ስንት ላይ ነው የመጀመሪያው ጉባኤ? ከዛ 325 ነው 11 ላይ ሁለተኛው ጉባኤ 325 ላይ የሚጀምረው አለ። እስከ 325 ምንም አይነት ቤተክርስቲያን ተከፋፍሎ አናይም ነበረ። የተከፋፈለች ቤተክርስቲያን አናይም ነበረ። በስም ደረጃ አሁንም ቤተክርስቲያን እኮ አልተከፈለችም። ባይዘ ይሄ ቃል የዛን ጊዜ ተከፍላ ሳይሆን ቤተክርስቲያን ተከፍላ ሳይሆን ከቤተክርስቲያን ሰዎች ወጥተው ነው እንጂ አትከፈልም። የጌታ ቤተክርስቲያን አንዲት ናት። የጌታ ቤተክርስቲያን አንዲት ናት። አልተከፋፈለችም፣ አትከፈልም። ሁሉም ግን ከአንዲቷ ቤተክርስቲያን እየወጣ የየራሱን ብራንች ከፈለ። እሱ ልክ ነህ እኮ አስተምሮቱ እኮ አለው፣ ቼን አለው፣ አስተምሮቱ ቅብብሎሽ አለው። ግን ስያሜው አሁን ለምሳሌ ካቶሊኮ የሚል ነበራ የመጀመሪያው የቤተክርስቲያን ስም። አሁንም ነው ካቶሊኮ ሳይሆን ካታሆሊክ ዓለም አቀፋዊ አሁንም ተብላ ትጠራለች። አሁንም እንደዛ ተብላ ትጠራለች። የእኛ ቤተክርስቲያን የኦርቶዶክስ ተዋሕዶ ቤተክርስቲያን እኔ ያለሁባት ቤተክርስቲያን ካታሆሊክ ወይ ዓለም አቀፋዊ ቤተክርስቲያን። ከዓለም አቀፋዊ ቤተክርስቲያኑ አንዷ ናት የኔ ቤተክርስቲያን። ካታሆሊክ ማለት ዓለም አቀፋዊ ማለት ነው። ይሄ አሁንም ቤተክርስቲያን የምትጠራበት ስም ነው፣ አሁንም ድረስ ዛሬም ድረስ። ስለዚህ እኛ ወደ ካታኮሊክ እንዳንገባ የሚያደርገን ምንድን ነው? አሁን ኢስተር ኦርቶዶክስ ካታኮሊክ ውስጥ የለችም የለችም። ስለዚህ አልዳነችም እሷ ብለን የምትለው በሚስጥራት ስለምንለይ አሁን እኔ በኢስተርን ኦርቶዶክስ ዙሪያ ላይ ስናገር ጥንቃቄ የተሞላው ንግግር ነው የምናገረው። ምክንያቱም ኦልሞስት ያለንበት ነገሮች ሆሊ ኮሚኒየን ወይም ህብረት የለንም። ሚስጥራት አብረን አንካፈልም። ሚስጥራት አብረን ቅዱስ ቁርባን አብረን አንካፈልም። ምንም ሆሊ ኮሚኒየን የለንም። ስለዚህ ህብረት ዩኒየኑ ስለሌለ በዚህ ሰዓት ላይ እኔና ኢስተርን ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ነን ወይም በኢስተርን ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ ሰዎች ድነዋል ብዬ አልናገርም። ወይም ደግሞ በዩኒቨርሳሏ ቤተክርስቲያን ውስጥ እነሱ አሉ ብዬ አልናገርም። አሌስ አሁን ልክ እንደዚህ ልክ ኢስተር ኦርቶዶክስን ባየህበት አመለካከት እዚህ ጋር አንተ በምትለው በሚስጥረ ቁርባን የሚያምኑ በጥምቀት የሚያምኑ በወንጌላውያን ውስጥ ያሉ አሉ ዲኖሚኔሽን ልክ እነሱንም አልዳኑም ነው የምትለው።
ኢስተር ኦርቶዶክስን አልዳንም። ኢስተር ኦርቶዶክስን ለምሳሌ እንደ ፕሮቴስታንቱ አይደለም ምን የማያል ምን ስላት እሷ ምን ስላላት ነው እንደ ፕሮቴስታንት የምታያል? ታቦት ማላያት ክህነት፣ ስልጣነ ክህነት፣ አፖስቶሊክ ሰክሴሽን። ታዲያ እሱ ከሆነ ድናልቻ አልዳነችም ለምን ትላለህ? ያ ልመጣልህ ነዋ። ምን ደግሞ እንዳለያየ ልነግርህ ነዋ። ሶፋር እንግዲህ በድፍረት መናገር ቢከብደኝም ኢንቫሊድ የሆነ አፖስቶሊክ ሰክሴሽን አላት ብዬ አላምንም። ቫሊድ የሆነ አፖስቶሊክ ሰክሴሽን አላት ብዬ ነው ማምነው በማመን ደረጃ። ግን ደግሞ በጉባኤ ስለሆነ የተለያየ ነው ከነሱ ጋር በጉባኤ ገብቷል። በጉባኤ ነው የተለያየ። አንድ ጉባኤ ያስፈልጋል የሚባለው አንድ ጉባኤ ያስፈልጋል የሚባለው አሁን ይኸኛው ወደ ካታኮሊክ እንድንገባ እኛስ ጉባኤ ቢኖር ልኖሮ እንደ ኢስተር ኦርቶዶክስ ወደ አንድነቱ የምንመጣ አይመስለን? እናንተ ወደዛ ለመምጣት ምን ምን መቀበል ይኖርባቸዋል መሰላችሁ? አንደኛ ሐዋርያት ትምህርትንና ትውፊትን መቀበል ይኖርባቸዋል። ትራዲሽንን፣ ትምህርታችሁን ማስተካከል አለባቸው። ለምሳሌ በዓለም አቀፋዊቷ ጉባኤ በዛች ቤተክርስቲያን ውስጥ መጽሐፍ ቅዱስ ብቻ፣ ጸጋ ብቻ፣ እምነት ብቻ የሚሉ ትምህርቶች አይታወቁም። ብቻን እናንሳው ብቻ እናንሳና ክብር ለእግዚአብሔር ይገባዋል አይገባውም? ኮምፕሊትሊ ይገባዋል። ለእግዚአብሔር ክብር የምንሰጠው ለሰው እንሰጠዋለን። ለእግዚአብሔር የእግዚአብሔር ክብር ለሰው አይሰጥም። መጽሐፍ ቅዱስ ምን ይላል? ክብር ለሚገባው ክብርን ስጡ ይላል። ለሚገባቸው ክብር እንሰጣለን። እኮ በዝደሚያ የእግዚአብሔርን ክብር ግን ለሰው አንሰጠው። አሁን ብቻ የሚለውን አየህ እዚህ ጋር የምናስገባው ለምን መሰለህ? ለእግዚአብሔር የምንሰጠውን ለሰው አንሰጥም ከማለት አኳያ ቢሆንስ? እሱ ብዙ ደምዬ የኔ ወንድም ሶላ ዲያግሎሪያ ያን ያህል እንደዚህ ኢሹ አይደለም። ብዙ ያን ያህል ሆነስትሊ ስፒኪንግ ወደ ሌሎቹ ሚልና ጸጋ ብቻ እሱ ትምህርት አሁን ጸጋ ብቻ የሚለው አሁን ጸጋ ብቻን እናንሳውና ጸጋ አሁን ጸጋው በእምነት አድኗቸዋል ይላል ኤፌሶ 2:8 ላይ አለ። ይሄ አንተ ትቀበላለህ። አሁን ለምሳሌ ዲያቆን ያደርጋል አበቃስ ገጽ 120 አካባቢ ላይ ማንም ሰው ይላል ማንም ሰው በስራ አልዳነም ይላል። ማንም ሰው ኦርቶዶክስ በስራ አልዳነም ይላል። የዳነው በምኑ ነው ይላል? በእምነት ነው የዳነው። በእምነት ሲድን ደግሞ ጸጋው በእምነት ነው ያዳንን ይላል። ኤግዛክትሊ ጸጋው ደግሞ የምናገኘው በሚስጥራት በኩል ነው ይላል። ሚስጥራት በኩል ነው። ሚስጥራት ላይ እንመጣለን። ጸጋው በእምነት ካዳነን ያለ እምነት ሚስጥራትን መፈጸም ትችላለህ? አይቻልም። ስለዚህ ያለ እምነት ሚስጥራትን ካልፈጸምክ ሚስጥራትን እንድትፈጽም እገዛ ያደረገልህ በተዘዋዋሪ ሜን ፖይንቱ ምንድን ነው? ጸጋው ነው ማለት ነው። ጸጋው በእምነት አዳነን። ጸጋው በእምነት አዳነን። እምነታችን ደግሞ ሚስጥራትን እንድንፈጽም አደረገ። ጎበዝ። ኤግዛክትሊ ጸጋው በእምነት አዳነን። እምነታችን ደግሞ ምንም እንድንፈጽም አስቻለን። ሚስጥራትን እንድንፈጽም አስቻለን። ገባ? አሁን ብቻ የሚለው ቃል የገባው ከዚህ አሁን ከነገርኩ ውጭ ሌላ ነገር እንዳይገባ ከማለት አኳያስ ቢሆንስ የሚለውን ያዝልኝ። አሁን ደግሞ እዚህ ጋር አንድ ነገር ላስተካክልልን። አንተ ያልከው በእጅጉ በጣም ቀናና ኦልሞስት ኦርቶዶክሳዊ እይታ ነው። ብቻ የሚለው የፕሮቴስታንቱን ትምህርት እኛ ኦርቶዶክሳውያን ክርስቲያኖች በመጀመሪያ ደረጃ የምንቃወመው ለምን መሰለን? ከሚስጥራት ስለሚለየን። ቅዱስ ሚስጥር ወደ ጎን ስለሚያደርግብን፣ ኤክስክሉድ ስለሚያደርግብን ብቻ የሚለውን የምንቃወመው በመጀመሪያ ደረጃ በእምነት ብቻ ሲል ጥምቀት አያድንም እያሉ ስለሆነ፣ በእምነት ብቻ የጌታ ስጋና ደም የዘላለም ሕይወት አይሰጥም እያሉ ስለሆነ ብቻ የምትለዋን ትምህርት ጸጋ ብቻ ልጨርስልኝ፣ እምነት ብቻ የምትለዋን ትምህርት ስህተት ነው የምንለው። የመጀመሪያው ሜን ፖይንታችን
ገድላትን ለመጨመር ወይ ስራ ለመጨመር ወይ የሆነ ነገር ለመጨመር ሳይሆን ከሚስጥራት ስለሚለዩና ስለሚለዩ በዋነኝነት እኔ የምልህ ደግሞ ምንድነው አንድ ሰው ከዳነ በኋላ የመጠመቅ ኦፖርቹኒቲ እያለው በደንብ ስማኝ፣ የመጠመቅ ኦፖርቹኒቲ እያለው ካመነ በኋላ ከዳነ በኋላ ሳይሆን ካመነ በኋላ በላይ ካመነ በኋላ ድኗል ነው የምንለው አለ። ካመነ በኋላ ድኗል። የዳነ ሰው ደግሞ መገለጫው ምንድነው? መጠመቅ አለበት አይደለም። ምንድነው? ባመነ ሰዓት አይደለም፣ አምኖ በሚጠመቅ ሰዓት ነው የሚድነው። እሺ፣ እንደዛማ ከሆነማ እንትን ኤክስፕላኔሽን ይሆንብናል። ምን አሁን ለምሳሌ ግን እኔ ወደ ኦርቶዶክስ መጣሁ አለ። እንደመጣሁ አልጠመቅም አለ። እማራለሁ። ተምረህ አምነህ ስትመጣ ትጠመቃለህ። ይሄ ጊዜ አለው የለውም? የምትማርበት ጊዜ አለው አይደል? እንደ ያመንክ ሰዓት ለደሜ ምን አለ መሰለህ፣ እዚህ ጋር ትንሽ ነገር ላጥራልህ፣ ይቅርታ አድርግልኝና ሐዋርያው ጳውሎስ ሲናገር ማመን ከምንድን ነው ይላል? እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው ይላል። መስማትስ በምንድን ነው? በእግዚአብሔር ቃል ነው። ስለዚህ ያለ አስተማሪስ እንዴት ይሰማሉ? ካልሰሙስ እንዴት ያምናሉ? አንተ እምነት የሚለው ደረጃ ላይ ለመድረስ አስቀድመህ ምንድን ነው ማድረግ ያለብህ? አንተ የምሰማው ወንጌል ካመንክ በኋላ ምንም ሌላ ወደዛ ወደዚህ የሚያስብል ነገር የለም። ራይት አወይ ወደ ጥምቀት ነው የምትሄደው ኢሚዲየትሊ። ምንድነው መሰለህ አሁን ለማመን ጊዜ አለው። ጊዜው ያለው ካመንክ በኋላ ባለው ሁኔታ ውስጥ አይደለም። ጊዜ ያለው ከማመን በፊት ለማመን የምታደርገው ሂደት ነው። ጊዜው ወይንም ታይም ፍሬሙ ያለው ካመንክ በኋላ ሳይሆን ወደ እምነት መድረክ፣ ወደ እምነት ጎዳና፣ ወደ ማመን ልብ በመድረስ ባለው ላይ የዛ ላይ ጊዜ አለ። ካመንክ በኋላ ግን አማኝ በቃ አመንክ፣ የተማርከውን አመንክ፣ የሥላሴን ትምህርት አመንክ፣ የጥምቀትን አመንክ፣ የቅዱስ ቁርባን አመንክ። ቀጣዩ ስቴፕ ገና ይቆይ ምናምን አይደለም የምትባል፣ ወደ ጥምቀት ነው የምትሄደው። ኦኬ፣ አንተ ስነግረኝ አሁን እኔ እንደዚህ ነው አለ። አሁን እኔ እንደዚህ ኦርቶዶክስ አይደለሁም። እኔ አይደለም። እሺ፣ አሁን እኔ ኦርቶዶክስ አይደለሁም። አሁን የምትነግረኝ ትምህርቶች እንዳለ ተቀብያለሁ። አመንክ? አሁን አዎ ተቀብያለሁ። መሰረታዊ ትምህርት አመንክ? እሺ፣ አመንክ? ተቀብያለሁ። እሺ፣ ኦኬ፣ ተቀበልክ ወይስ አመንክ? አመንኩ እንጂ በቃ አሁን እኮ አመንኩ። በቃ የዘላለም ሕይወት የሚያስገኘው አሁን አንተ በነገርከኝ በእግዚአብሔር ቃል እውነት እንደሆነ አመንኩ። አንዴ አምኜ ልክ አሁን እሑድ ለምሳሌ አሁን ዛሬ ነው ያመንኩት። ኦርቶዶክስ እሑድ ላይ አታጠምቀኝም፣ እቆያለሁ። ቀኖና አለ፣ ቀኖና ይሰጠኛል አይደል? ሚስጥራትን እንድካፈል የጌታ እራትን እንደወስድ የሚፈጅብኝ ቀን አለ። ኢሚዲየትሊ የሆነ ነገር የለም። ምሳሌዎችንም መስጠት እንችላለን። ምናልባት በመሀል ላይ የምታነሳቸው እነዚህ ትንንሽ እኔ አሁን በመሀል ጊዜና ታይም አለ ስትል ረዘም ያለ ጊዜ አለ እያልክ ከሆነ ብዬ ነው እንደዚህ አይነት መልስ ግልጽ አድርግልህ። ይሄ ሰውዬ የኦርቶዶክስን አስተምሮ ተቀበለ። ይሄ ሰውዬ ተቀበለ። ከዛ በኋላ እዚህ ጋር ነው ጥምቀቱ እዚህ ጋር ነው። ከዚህ እዚህ ሲሄድ ማለት ነው ጋፕ አለው፣ ርዝመት አለው፣ የተወሰነ አለ። አምኗል። ይሄ ሰውዬ ጥምቀት እንደሚያድነው አምኗል። እንደሚያድነው መሀል ላይ አምኖ ከኦርቶዶክስ ሳይወጣ እግዚአብሔርን ሳይገድ ኢየሱስን ሳይገድ ሞት ቀደመው። ይሄ ሰውዬ ይድናል አይድንም? ይሄ ሰውዬ ይድናል አይድንም? እኔ ይህን ለምሳሌ አሁን የጠየቀኝ ጥያቄ ከምን አንጻር የሚታይ ነው መሰለ ደሜዋ? ይሄ ኤክሰፕሽናል የሆነ ኬዝ የሆነ ኬዝ ነው የጠየቀኝና እንደኔ እኔ እግዚአብሔር እንግዲህ ሉዓላዊ አምላክ ነው፣ ቸር ደግ አምላክ ነው። አይምሮም ብዬ አላምንም። ይምሯል ብዬ ይሄ የኔ የግሌ እምነት ነው ወይም የመጽሐፍ ቅዱስ አሁን እኔ ደግሞ የምልህ ማን ነው? እኔ ደግሞ የምልህ ይሄ ሰውዬ ይማራል እንደተባለ ሁሉ ይሄ ሰው ዳነ። ከዳነ በኋላ ጥምቀት አያስፈልገኝም ቢል ኦፖርቹኒቲው ያለው ጥምቀት አያስፈልገኝም ቢል ይሄ ሰው አይድንም። ለምን አይድንም መሰለ? የመጀመሪያው የእግዚአብሔርን ትእዛዝ ይሽረዋል። የእግዚአብሔርን ትእዛዝ ግን ደግሞ በዚህ ጋር አንድ ነገር እያጠራን እንድንሄድ መጠመቅ የሚችለው ሰውዬ ከተጠመቀ በኋላ ነው የሚድነው ወይንስ ባመነ ሰዓት ነው የሚድነው ነው የምትለው? አሁን እኮ መለስክልኝ እኮ
አንተ እኮ ይሄ እኮ ኤክሴፕሽናል ነው አልከኝ። አሁን ኤክሴፕሽናሊቲውንማ እኔ ምን አልኩ መሰለህ? ይሄ አምኖ የሆነ ሰው አምኖ ባለበት ሰዓት ላይ ሊጠመቅ በሚያደርገው ጉዞ ቢሞት አልኩኝ ጥምቀት ጋር ሳይደርስ፣ ይሄ እንግዲህ ከሱ ቁጥጥር ውጭ የሆነ ነገር ነው። እሱ ምንም ተዘጋጅቶ እየሄደ ያለ ሰው ነው ያለው። ከሱ ቁጥጥር ውጭ በሆነ ካታስትሮፊክ ድንገተኛ በሆነ ነገር ይሄ ሰውዬ ሞተ። ስለዚህ እሱ ምንም ማድረግ አይችልም። ልሙት ብሎ አይደለም የሄደው፣ ልጠመቅ ብሎ ነው የሄደው። ሞት ቀደመው። ስለዚህ ይህንን እግዚአብሔር ፍትሐዊ ፍርዱን ይሰጠዋል አልኩ። ግን ይድናል የሚል አይድንም፣ እንደዚህ አይነት ሰዎች አይድኑም ብዬ አይደለም የማምነው። አሁን ይህም ሰው ወደዚህኛው ልምጣልና አንተ አመንክ እንበል፣ ኮምፕሊትሊ አመንክ፣ ጨረስ። ነገ ቤተክርስቲያን ይዤ ሄድኩ እና ተጠመቅ፣ ቅዱስ ሥጋውንና ክቡር ደሙንም ተቀበልክ፣ በመንፈስ ቅዱስ ታተምክ። የትኛው ሰዓት ላይ የዳንክ ይመስላል? ኦኬ፣ አሁን አንተ እንግዲህ ድነትን ሂደታዊ ነው ያደረግከው። በአሁን አነጋገር ድነትን ሂደታዊ ያደረግከው። አሁን ድነት ሂደታዊ እንዳልሆነ ደግሞ የነገርኩህ ምንድን ነው? ይሄ ሰውዬ አሁን እኔ የመጠመቅ ቅዱስ ምስጢራትን የመካፈል ፍላጎቱ አለኝ። ደሜዋ ይህ የዚህ ሰውዬ ታሪክ ሁሌ ሀፐን የሚያደርግ ነው? ከስንት አንዴ ሀፐን የሚያደርግ ነገር ነው? እሱማ ከስንት አንዴ ነው የሚያደርገው። ስለዚህ ሞሪና ማውራት ያለብን ዴይሊ ሀፕን ስለሚያደርገው ወይም ስለተገለጠው ነው ወይም ከስንት አንዴ ድንገት ብቅ ስለሚለው ነው? ይህማ ይድናል። ይሄማ ግዴታው ነው። ተጠምቆ ሚስጥራትን ተካፍሎ ይድናል፣ ጨርሶ ይድናል። ያ ብቻ አይደለም፣ ሚስጥራትን ተካፍሎ ተጠምቆ ቅዱስ ሥጋውና ቅዱስ ደሙን ወስዶ እምነቱን ካልጠበቀ አይድንም። ይሄ ብቻ ዋስትና የሆነው የግድ እምነቱን መጠበቅ መቻል አለበት እኮ። በስራ መገለጥ አለበት። ያለ ስራ እምነት ያለ ስራ ምን ያለ ስለሆነ የሞተ ስለሆነ አሁን ምስጢራትን ስለተካፈለ ስለተጠመቀ አይድንም። ምን ማድረግ አለበት? ላይ ፊልጵስዩስ 2:12 ላይ 2:11 ላይ በፍርሃትና በመንቀጥቀጥ ሆናችሁ መዳናችሁን ፈጽሙ። በመፍራትና በመንቀጥቀጥ ማንማችን በመፍራትና በመንቀጥቀጥ ሚስጥራትን ከወሰድክ በኋላ ነው የምትፈጽመው። ኤግዛክትሊ yes that's true። ስለዚህ ይህንን ነገር አልቀበልም የሚል ወንጌል አማኝ ከሆነ ማለት ነው ጌታ ምስክሬ አልዳንም። ስለዚህ ወደ ካታኮሊክ የምትለዋ ቤተክርስቲያን እንዳንመጣ እንግዲህ ልክ እንደ ምስራቅ ኦርቶዶክስ እኛንም ብታስበንና ወደዚያ ምኞቴ ነው። በጣም ጥያቄ ካለ ደግሞ ጠይቀኝ። አንተ ደግሞ በተራ ደሚዋ አንድ ኮመንቱን ልክፈትና እስኪ የህዝቡን ስሜት ልመልከተው። አሁን ስለተማማረን ይህ በጣም በእውነት እጅግ በጣም የኔ ኮመንት ክፈቱ። እጅግ በጣም ማለት ኮሜንት ክፈቱ። እኔ ጋርም ኮሜንት ክፈቱ። በጣም ደስ የሚል ጭንቄ ጨምሯል ጓደኛዬ፣ ጭንቄ ጨምሯል። ኧረ የመጨረሻ ደስ የሚል ደሜ ይጠመቅልን የምትሉ ይላል እዚህ ጋር ኮሜንት ላይ። ካታኮሊክ የደሜ ፍላጎት እቺ ካታኮሊክ የምትለው ቤተክርስቲያን ማየት ነው ህልሜ። ጌታ እኮ ታዲያ ወደዛ እኮ ነው እየጠራሁ ያለሁት እንደሚዋኔ እኔ አንድ ነገር ወደዛች እንዳትገባ የከለከለ ነገር ፕሮቴስታንቱ ምን መሰለ? አንደኛ እነዚህ ብቻዎቹ ከሐዋርያዊት ቤተክርስቲያን ነጥሏቸዋል። ሁለተኛ ክህነትንና አፖስቶሊክ ሰክሴሽን ለሁለት ነገር ይጠቅማል። ደሜዋ ሐዋርያዊ ቅብብሎች፣ በሐዋርያዊ ቅብብሎች ሁለት ነገሮችን ታገኛለህ። ሁለት እጅግ በጣም መሰረታዊ የሆኑ ነገሮችን ደሜ። አንደኛ አፖስቶሊክ ፌዝ ወይም ሐዋርያዊ እምነት። በሐዋርያዊ ቅብብሎች ሁለት እጅግ ወሳኝ ነገሮችን ታገኛለህ። አንደኛው አፖስቶሊክ ፌዝ ወይም ሐዋርያዊ እምነት፣ ሁለተኛው አፖስቶሊክ ሰክሴሽን ውስጥ ሌላኛው ፕሪስትሁድ ወይንም ደግሞ የክህነት ቅብብሎችን ታገኛለህ። ክህነትንና እምነትን ክህነት በእምነት ውስጥ አሁን የሚለየን ምንድን ነው መሰለህ? አሁን የሚለየን የክህነቱ ነው። ገባ? እኛ እንግዲህ የንጉሥ ካህን ቅዱስ ሕዝብ አድርጎ የሚለንን ለራሳችን ነው ካለም በኋላ
እዚህ ጋር ደግሞ ማለት በሐዋርያዊ ቅብብሎች የመጣውን ነገር ደግሞ የሚቀበሉ ቤተክርስቲያኖች አሉ። ኢስተርን ኦርቶዶክስ ለምሳሌ ያክል ይህን የሚቀበሉ አሉ። እነሱን የኦሪየንታል ኦርቶዶክስ ላይክ በእንትን አልዳነችም እንደምትለው ሁሉ እኛም እዚህ ጋር የተቀበልነውን ነገር አልዳናችሁም ካልከን ሁለታችን ደግሞ የሚያስታርቀን አንድ ሀሳብ ይኖራል። ያም ሀሳብ እንግዲህ አንድ ጉባኤ እግዚአብሔር እንደው ያድርገው እንጂ አንድ ጉባኤ ከተፈጠረ የእውነቴን ነው የምልህ ሥላሴ አማኞች አንድ ይሆናሉ። ሥላሴ አማኞች በሥላሴ የምናምን አማኞች አንድ እንሆናለን። አንድ ጉባኤ አየህ፣ ጉባኤያት እንግዲህ የመጨረሻው ጉባኤ የተከናወነበት ስፔሻሊ 15ኛው ወይ እንደዚህ ሰባት አለ 7 ጉባኤ ነው የተደረገው። አጠቃላይ እኛ እንደ ዩኒቨርሳል ቤተክርስቲያን የምንቀበለው 3 ኢኮኖሚካል ካውንስሎችን 3 ካውንስሎችን የመጀመሪያው ካውንስል በ325 በኒቅያ የተካሄደው ነው። ሁለተኛው ካውንስል ደግሞ በዚህ በኤፌሶን የተዘጋጀውን በ450 የተደረገውንና ከ450 በፊት በ385 በቆስጠንጢንያ የተደረገውን እነዚህ 3ቱን ዓለም አቀፍ ጉባኤ እንቀበላለን። አዎ አሁን እነዛ ጉባኤቶች እንግዲህ የማትቀበሉ እነዛ ለምሳሌ 4ቱን የማትቀበሉ ጉባኤቶች ላይ የነበሩ አባቶች አልተቀነሱም። እንደውም 481 ላይ 481 ላይ ኖ 381 325 እና 450 የመጀመሪያው ጉባኤ የኒቅያ ጉባኤ ላይ የኬልቄዶን ጉባኤ ላይ የኤፌሶን ላይ የነበሩ አባቶች እንዳለ ነበሩ። ሁሉም ነበሩ። ኤፌሶን ላይ ለምሳሌ አልነበሩም። ቅዱስ ቄርሎስ አልነበረም። ለምሳሌ ቅዱስ ቄርሎስ ኤፌሶን ጉባኤ ላይ ነበረ። በ451 ቅዱስ ቄርሎስ ኤፌሶን ጉባኤ ላይ ነበረ። ስለዚህ በኤፌሶን ጉባኤ ቄርሎስ ነበረ። ኒቅያ ጉባኤ ሶሪ፣ በጣም ይቅርታ አድርጉልኝ እና አንዴ 430 ላይ ሶሪ 430 ሶሪ አንዴ ገደሜ ክሊል ላድርግ፣ ስህተት ነው። በ325 ኒቅያ ጉባኤ፣ በ381 የቆስጠንጢንያው፣ በ330 ኤፌሶን፣ በ451 ደግሞ ካልሲደን ወይም የኬልቄዶን። ስለዚህ ቅዱስ ቄርሎስ በ430 ላይ የነበረው ቅዱስ ቄርሎስ በ451 ጉባኤ ላይ አልነበረም። ግን ማነበረ የአሌክዛንድሪያው ሊቀ ጳጳስ በሰዓቱ የነበረው ቅዱስ ዲዮስቆሮስ ነበረ። እሱንም ጥርሱን አርግፈውት አባረውት ነው የወጣው። ተባሮ ነው የወጣው፣ ውሻ ተደርጎባቸው። ዲዮስቆሮስ እሱ ደግሞ የአሁኑ አሌክዛንድሪያ በሰዓቱ የነበረችው የአሌክዛንድሪያ ቸርች እዛ ሊቀ ጳጳስ ነበረ። የኦሪየንታል ቸርች ናት ያቺ ቸርች። እና እሱን አባረሩት ነው የወጣው በሰዓቱ ተደብድቦ ጥርሱ ሁሉ ወልቆ። የኖሩ ሊኖሩ ይችላሉ ሆነስትሊ ስፒኪንግ፣ ግን ቤዚካሊ እኛ እንዳጠቃላይ እንደ ኦሪየንታል ኦርቶዶክስ አማኝ የኬልቄዶንን ጉባኤ አንቀበልም። የሁለት ባህሪ ጉባኤ ስለሆነ እሱን አንቀበልም። ግን አሁን ለምሳሌ ግን የሁለት ባህሪ አሁን የኢየሱስ ክርስቶስ ኔቸር ማለት ነው። አሁን አንተ ስትገልጠው አንድ ባህሪ አሁን ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል ብለህ ነው አንተ የምትገልጠው። ግን ደግሞ ከሁለት አካል አንድ አካል ሳይሆን ሲጀመር ኢኒሻሊ ያለው አንድ አካል ነው። አካሉ አንድ ነው። ከተዋህዶ በፊት ማለት ነው የክርስቶስ አካል የሚባል ወይም ደግሞ የስጋ አካል ተብሎ ለብቻው የለም። ከተዋህዶ በፊት ያለው አንድ መለኮታዊ አካል ነው። እዛ መለኮታዊ አካል ላይ ነው የስጋ ኢንዲቪጁዌት ያደረገው ወይም የተዋህደው ከመለኮት ነው። ባህሪ ነው። ከመለኮት ጋር ባህሪ ነው የተዋህደው። የሰው ባህሪ ነው የተዋህደው። ተቀላቀለ አትልማ እንዴ? ተዋህደ ስትል እኮ ተቀላቀለ መጠበቂያ አለ። አሁን አንተ በአገላለጽ አንድን ባህሪ በአገላለጽ ደረጃ አንድ ትለዋለህ እንጂ ስትገልጠው ግን ስትናገረው ግን ቱ ኔቸር አድርገህ ነው የምትናገረው። እኔ ቱ ኔቸር ስናገረውም ቱ ኔቸር አድርገህ ያልናገረው
እሺ የመለኮት ባህሪ ይራባል። የመለኮት ባህሪ ይራባል። ላስረዳ እዚህ ጋር ቀደም ያልከው ወሳኝ ነጥብ አለ። ስናገረው ማሰሪያውን ነጥዬ አልናገረው። ከሁለት ባህሪ አንድ ባህሪ መለኮታዊ ባህሪ የስጋ ባህሪ በተዋህዶ አንድ እያልኩ ነው የማወራው። ወይም ስግው ቃል እያልኩ ነው የምናገረው። ስግው ቃል በቃ ደሞስት አኪውሬት የሆነ አገላለጽ ለክርስቶስ ስግው ቃል የሚለው መነጣጠልን የሚያጠፋ መቀላቀልን የሚያጠፋ ፍጹም ተዋህዶን አንድነትን የሚያሳይ ነገር ነው። ስለዚህ እኛ ስንናገር ሁለቱ ባህሪያቶች ጠፉ አይደለም ምንለው። ኦፍ ቱ ኔቸር ከሁለት ባህሪ ወደ አንድ ባህሪ ዋን ኮምፖዚት ኔቸር ነው ያለው። ዋን ኮምፖዚት ሲንግል ክርስቶስ ውስጥ እኮ ሲንግል ኔቸር አይደለም ያለው። ባይዘ ክርስቶስ ውስጥ ከሁለት ባህሪ ወይም ኦፍ ቱ ኔቸርስ ተብሎ ሲነገር ከዛ መጨረሻ ላይ ስታስገም ሲንግል ኔቸር አይደለም ክርስቶስ ውስጥ ያለው፣ ኮምፖዚት የሆነ ኔቸር ነው ያለው። የተዋሃደ አንድ የሆነ ባህሪ እንጂ ነጠላ አንድ ሳይሆን ክርስቶስ ውስጥ ያለው ነጠላ አንድ ባህሪ ሳይሆን ክርስቶስ ውስጥ ያለው ኮምፖዚት የሆነ የተዋሃደ አንድ ባህሪ ነው ያለው። ምን ያለ የተዋሃደ ግን አንድ ባህሪ የማይጠፋፋ ግን የተዋሃደ አንድ ባህሪ ነው ክርስቶስ ውስጥ ያለው እንጂ ነጠላ አንድ ባህሪ አይደለም ክርስቶስ ውስጥ ያለው። ነጠላ የመለኮት ባህሪ ነጠላ የሰው ባህሪ አይደለም። ባለመለያየት ባለመጠፋፋት from two nature to one nature from two of two natures of two natures ከሁለት ባህሪ ወደ አንድ ባህሪ ነው የመጣውና ይሄ ነገር ነጠላ ክርስቶስ ነጠላ ባህሪ የለም። ነጠላ ባህሪ አይደለም ያለው፣ ኮምፖዚት የሆነ አንድ ኔቸር ነው ያለው። በተዋህዶ የሆነ አንድ ባህሪ ነው ያለው። የተዋሃደ አንድ ባህሪ ነው ያለው እንጂ ነጠላ አንድ ባህሪ አይደለም ክርስቶስ ውስጥ ያለው። የተዋሃደ አንድ ባህሪ ነው ያለው። ጉድ ያው በቃ ላይክ አሁን ይሄንን አስተምሮ እንግዲህ ኢስተር ኦርቶዶክስ ቱ ኔቸር ትላለች እንጂ ስትናገር አንድ ባህሪ ብላ ነው የምትናገረው እሷ። አንድ ባህሪ የሚለውን ቃል አትጠቀምም ኢስተር ኦርቶዶክስ። ይሄኛ የምንለው ያለመለያየት፣ ያለመነጣጠል፣ ያለመጠፋፋት፣ ያለመደበላለቅ ምናምን ትልና ቃሉን ስትጠቀም ሁለት ኔቸር የሚለውን ቱ ኔቸርስ የሚለውን ትጠቀማለች። እኛ ያለመለያየት፣ ያለመቀላቀል፣ ያለመጠፋፋት ትንልና ዋን ኔቸር እንላለን። ዋን ኔቸር አንድ ባህሪ ብለን እናገራለን። ኢስተር ኦርቶዶክስ ደግሞ ያለመጠፋፋት፣ ያለመቀላቀል ትልና ከዛ ምን ብላ ትናገራለች መሰለ? አንድ ባህሪ ብላ ትናገራለች። ሁለት ባህሪ ብላ ትናገራለች። እኛ ግን እንደዛ አንልም። እኛም ደግሞ ምንድነው ያለመጠፋፋት፣ ያለመቀላቀል፣ ያለመደበላለቅ ምናምን ብለን ግን አንድ ባህሪ ብለን የምንናገረው። አረበስ ሪጀክት አደርጋለሁ ብዬ ነው። ምን ይሄ? አረ ጀለስ ኢንቫይት አድርጎኝ ነው ሪጀክት አደርጋለሁ ብዬ። እኔ እስልምና ላይ ነው እየገባሁ ያለው። ጭራሽ ሌላ ታሪክ መስሎኝ ይሄ ነው ቁርአን የአምላክ ቃል ነው በሚለው እየገባሁ ነበር። ለተሻ ይቅርታ አቋረጥኩ። ልደቴ ግሽ ነው። ሰላም ብያለሁ። ሚዩት አደረግሽኝ እንደ አባት እንደገባሽ። ሰላም ነው አዲስ አንዴና በረከት ይደርብን። አሜን። በአንተ እንኳን አይመስለኝም። አይዶንት ቲንክ አስቀድመህ ንስሐ ግባ። ከኃጢአት ታጠብ። እሺ በቃ እንትን ልበል። ቅርብ ሰዓት ነው የገባው። እኔ አላወቅም ነበር ቅርብ ሰዓት መግባት። አይ ኖ አይታይም እንደ ብራዘር እንደ 3 ሰዓት ሆኖኛል ከገባው። ትቆያለህ ብዙ ወይስ እንዴት ነው? ላይክ ፕላን? አይ ብዙ አልቆይም ሆነስትሊ ስፒኪንግ። በቃ ስጨርስ ሰዎቹን ወደ እኔ ላካቸው። በቃ እኔ ልመለስ መሰለኝ ወደዛው። በቃ ችግር የለውም። እኔ ኦልሞስት ወደ መጨረሱ ብዙ አልቆይም። ቀን ላይ ስለሆነ የገባሁት። እኔ ሰላም አትለኝም እንዴ? በጌታ ስም ደሜ እኮ እንደ ጆሲ ስታክ ያደረክ መስሎኛል። ደሜ ያማን ነው ብሮስኪ። ኧረ በጣም ታምራዊ የሆነ ነገር እየተነጋገርን ነው ከደምሮ ጋር። በዚህ አጋጣሚ ከመጣ አይቀር ስታክ አድርጌያለሁ እንደ ጋይስ አንተ ሰልም በእናትህ ይሄ ነው አስታክ ጆ በቅዱስ ሚስጥርና በቅዱስ ሚስጥር አጠቃላይ በቁርባን እና በጥምቀት ላይ ያለው ምልከታ በኋላ ተለውጧል። ሪስፔክቲቭ አረ ሪስፔክት አድርገኛለህ አታደርገኝም? ወንድሜ ጋዲሳ ኦፍኮርስ እናደርጋለን እንዴ በደንብ። የጌታ ስጋና ደም አማናዊ ነው ወይስ አይደለም? ደሜ there is no idea you know that me ደሜ አንዴ ደሜ
የጌታ ስጋና ደም አማናዊ ነው አይደለም? አማናዊ ስለሆነ እኮ ነው እስራኤሎች የሸሹት። ደሜ ያራዳ ልጅ ጆ ሰላም ብያለሁ ብሎ እስኪ ጋዲዬ እንዴት ነው? ሁሉ ሰላም? ቅድም እያነሳው በቃ ናፍቃኝ። ኧረ ተጠፋፋን። አጀት መቼ ነው የሚደገሙ? ኧረ አጀት ምግቡ ግን የምር ይጣላል። በጣም አሪፍ በጣም ጋዲ። በዚህ እኮ ፍሬንድ አይደለንም። ለዛ እኮ ነው የተጠፋፋ ነው። ኧረ ነን እንዴ? ይሄ ሁለተኛ አሁን ፎሎ ባክ አድርጌያለሁ። ልደትሻ እንትን እንዳልላችሁ በቃ አንተ ሰውዬ አንተም ቶሎ ጨርስና አንተ እንዴት ነው ዲስኮኔክት ማድረገው? ዝም ብዬ ነው አይደለም። ፕሮፋይል ፖስት የምትለው ፕሮፋይል ነው። ከታች ገስት ማች የምትለዋን ንካት። ማች የምትለዋን ነው የቀለበት ምልክቷን አይደለም። ይኸውልህ ሙስር አይደለም ጋዴ ማች የሚል አለ አይደል? ማች የሚለውን ንካና፣ እሺ ማች የሚለውን ንካው። ማች የሚለውን ከዛ ሴንድ ካንስል አድርግ። ሁለተኛ አካውንቴ ነው ጋይስ። በቃ ቀጥሎ። እሺ ደሜ የሆነች ትንሽ አንዴ ሀሳቧን ሰብሰብ ላድርጋት ብዬ ነው። ምን ጋር መሰለህ እያወራ የነበረው ደሜ? ቤተክርስቲያን ታሪክ ላይ ቤተክርስቲያን ታሪክ ላይ ነው። የቤተክርስቲያን ታሪክ ስንመለከት ቅድም አሁን አንድ ያነሳኸው ወሳኝ ጥያቄ አለ። መካነ ኢየሱስ አልከኝ፣ ቄስ አለ አልከኝ። አዎ ለምሳሌ ቄስ ጥጋቡ ናቸው። ቄስ ትዕግስቱን አውቃቸዋለሁ። ለምሳሌ ያህል መካነ ኢየሱስ ላይ ያለ የእሳቸው ክህነት ከየትኛው ሐዋርያ እየተመዘዘ ነው? ባቸው አይታወቅም እኮ። እንደዛ ካልኩ እኮ የኢስተር ኦርቶዶክስም እኮ የኢስተርን ኦርቶዶክስማ አልኩህ እኮ። የኢስተርን ኦርቶዶክስ ከሐዋርያው እንድርያስ ከ12ቱ ሐዋርያት አንዱ ከሆነው ከእርሱ የሚመዘዝ ነው ካልተሳሳትኩ። ስለዚህ አንድ ነን በላ። እንደዛ ከሆነ አንድ ያልሆነው በምን መሰለ? ጉባኤው ይሄ የኬልቄዶኑ ጉባኤ የለየን በሚስጥረ ክህነት አይደለም ወይ በሚስጥረ ቁርባን አይደለም። የለየን በነገረ ክርስቶስ ነው። ነገረ ክርስቶስ ደግሞ እጅግ በጣም ሴንሲቲቭ ትምህርት ነው። ኢስተርን ኦርቶዶክስ ክህነት ላይ ችግር ባይኖርባት ማለት የክህነት አስተምሮ ላይ ችግር ባይኖርባት በቅዱስ ቁርባን ላይ ያለ ትምህርት ላይ አስተምሮ ችግር ባይኖርባትም ግን በነገረ ክርስቶስ ላይ ያላት አስተምሮ ስለተለያየን አንዲቷ የተቃረንባት ትምህርት ሁሉንም ነው ይዛ የምትሄደው። ውስጥ አንዷ የተለያየንባት ትምህርት ያቺ አንዷ የተለያየንባት ትምህርት በጉባኤ ደረጃ ስለሆነ የተለያየ ነው። አብረን ህብረት አናደርግም። አብረን ህብረት ካላደረግን ደግሞ ምንም እንኳን በቁርባን ላይ ያላቸው እምነት፣ በክህነት ላይ ያላቸው እምነት ሚስጥራቱ ሁሉ ለምሳሌ ሚስጥረ ሜሮን እያንዳንዱ ነገር እኮ ይቀበላል። በቃ ኦንሊ ቲንግ ያልኩህ እኮ አንድና አንድ የለያየን ነገር ቢኖር የክርስቶስ ባህሪ ነው። እሱም እኮ አልኩህ ደምዬ እግዚአብሔር የተመሰገነው ሶፋር በጣም ወደ ጥሩ ሁኔታ እየመጣ ነው ያለው። እግዚአብሔር የተመሰገነ ይሁን። ወደ በጣም ጥሩ ወደሆነ ሁኔታ ነው ያለው። ምኑ የሚመጣው ይሄ አሁን እኛና ኢስተርንና እኛ ጋር ያለው ነገር ተደጋጋሚ ኢንተርናል የሆኑ ኮሚኒኬሽኖች ተደርገዋል። ኦልሞስት መተማመን ደረጃ ላይ ደርሰናል። ጆሲ አቴንሽን በጣም እየሰረክ ነው። አቴንሽን እየሰረክብን ነው። ይቅርታ አኬ መጡ ሰላም እያልኩት ስለነበር በጣም ይቅርታ። እና እሺ በቃ ችግር የለም። እና ደሜ በተደረጉት ውይይቶች በሊቃውንቶች ደረጃ በተደረገው ውይይቶች ሶፋር ያለው ልዩነት የቃላት ልዩነት ነው ተብሎ ስለዚህ የቀረው ነገር ምንድን ነው? በዓለም አቀፍ ጉባኤ ስለሆነ የተለያየ ነው። አንድ እንድንሆን የምንችለው አንድ ዓለም አቀፍ ጉባኤ ሀፕን ሲያደርግ እሱ ሀፕን ያደርጋል ብለን እናምናለን። ተማምነናል። ኦልሞስት በቃ የቃላት ልዩነት እንደሆነ በብዙ አይነት መንገድ ተማምነናል። ግን ህብረት ለመፍጠር ድጋሜ አብሮ ሚስጥራትን ለመካፈል አብሮ ለመቁረብ በተመሳሳይ የክህነት ሰንሰለት አብሮ ለማገልገል በአንድ ጥላ ቤተክርስቲያን ውስጥ ለመሆን
ድጋሚ አንድ ዓለም አቀፍ ወይም ኢኮኖሚካል ካውንስል ያስፈልጋል። በዛ አግሪ ማድረግ መቻል። ከዛ ያ ከሆነ ማን ነው የሚጠመቀው? ኖ መጠመቅ አይደለም እኮ ያልኩት፣ መጠመቅ አይደለም ያልኩት። ስለዚህ ህብረት ሲደረግ እነሱ ጋር ያለውን ጥምቀት ትቀበላላችሁ ኮምፕሊትሊ። አሁን ስለዚህ አሁን ከኛ ጋር ራሱ ከሆነ ልዩነቱ ክህነት እኮ ነው። አሁንም አንተ ክህነት ብቻ አይደለም ደምዬ፣ ሐዋርያዊ እምነት እኮ አንዱ ክህነት እኮ ነው እኮ። ክህነት ብቻ አይደለም። አፖስቶሊክ ሰክሴሽን የሚለው ሀሳብ ውስጥ አፖስቶሊክ ሰክሴሽን በሚለው ሀሳብ ውስጥ ክህነት ብቻ አይደለም ያለው፣ እምነትም አለ። ሐዋርያዊ እምነት ከሐዋርያት ጀምሮ በቤተክርስቲያን ውስጥ ተጠብቆ የመጣው እምነት አለ። ያ እምነት ምንድን ነው? ያ እምነት ለምሳሌ ያ እምነት ሃይማኖት የምንለው በስላሴ፣ በነገረ ክርስቶስ፣ በቁርባን፣ በጥምቀት፣ በመዳን፣ በክህነት፣ በትውፊት፣ በመጽሐፍ ቅዱስ ላይ ባለን በእያንዳንዱ በመዳን ጉዳይ ላይ ባለን ይሄ ሁሉ ከተቀበልክ ኦልሞስት እኮ በቃ መጨመር ነው የሚጠበቅብህ። በቃ ወደ ቤተክርስቲያን ክህነት ነው የቀረው። አሁን እኮ እንዳንዋሃድ እንደነ ኢስተር ኦርቶዶክስ እንዳንዋሃድ የሚከለክለን ክህነት ነው የቀረው። አሁን ይሄ የእንትኑን ትምህርት ደምዬ የነገረ ክርስቶስን ትምህርት አንድ ባህሪ ብላችሁም አምናችሁ ማለት ነው ባጭሩ። እሱንም አምነ እሱንም ከኢስተር ጋር በምን ትስማማለህ ታዲያ? ከኢስተር ጋር ኢስተርማ እኮ ሶፋር የሚመጡት እኮ ዋን ኔቸር ወደሚለው እኮ ነው። አንመጣም ቢሉስ ኖ አይ አሁንማ ኦልሞስት ዲስከሽን ላይ ነው ያለው። ይሆናል በቅርብ። አሁን ይሄኛው አሁን ዋን ኔቸር ለምሳሌ ዋን ኔቸር መጠበቂያ አለው። ላይክ አሁን ቅድም ጥሩ ነገር ብለሃል። ምን ነጠላ ባህሪ ክርስቶስ የለውም ብለሃል። ነጠላ ባህሪ የለውም ክርስቶስ ነጠላ ባህሪ የለውም። ስለዚህ ዞሮ ዞሮ ነጠላ ከሌለ ምንድን ነው ያለው ማለት ነው? ቱ ነው ያለው ማለት ሁለት ነው ያለው ማለት ነው። ሁለትም አይደለም ያለው። ስለዚህ ነጠላ አለው በላ ነጠላም አይደለም ሁለትም አይደለም። ሌላ ሶስተኛ አማራጭ አለ። ኦኬ ምንድን ነው እሱ? የተዋሃደ አንድ ባህሪ እኮ ተዋሃደ የሚለው ቃል መቀላቀልን አያመጣም። ለዛ እኮ ነው እኮ ተዋህዶ የሚለው ቃል ሁለቱ ባህሪያቶች ሁለትም አልሆኑም አልጠፉምም። ተዋህዶ የሚለው ቃል ሁለት ናቸው እንዳትል ተዋህዶ ይላል። አንድ ነው እንዳትል ተዋህዶ የሚለው ቃል የሁለት ነገር ወደ አንድ መምጣትን የሚይዝ ቃል ነው። ስለዚህ ሆነ የሚለው ዮሐንስ ወንጌል ምዕራፍ 1:14 ላይ ሆነ የሚለው ተዋህደ ማለት ነው። በቃ ነው ቃልም ስጋ ሆነ ማለት ኦፍኮርስ ተዋህዶ ነው። በቃ ባጭሩ ቃል ስጋ ሆነ ማለት ያ ነው ተዋህዶ። በቃ ከሁለት ባህሪ ወደ አንድ ባህሪ መጣ። ከሁለት ባህሪ ወደ አንድ ባህሪ ወደ ሁለት መለኮትነቱም አልጠፋም፣ የስጋ ባህሪም አልጠፋም። ግን በተዋህዶ አንድ ሆነ። ነጠላ አንድ ሆነ ሳይሆን ኮምፖዚት የሆነ አንድ የተዋሃደ አንድ ባህሪ። ነጠላ ባህሪም አይደለም፣ ሁለት ባህሪም አይደለም። የተዋሃደ አንድ ባህሪ፣ ያልተጠፋፋ የተዋሃደ ነጠላ ያልሆነ የተዋሃደ አንድ ባህሪ። ልደት ከነገረኝ አኳያ ምንድነው እንግዲህ ጋይስ እዚህ ጋር ልደት ከነገረኝ አኳያ ክህነትና ባህሪ በክህነትና በባህሪ አንድ ከሆነ ሌሎች ለምሳሌ ደሜዋ ውስጥ ዲቴል ውስጥ እንግባ ከተባባልን አንድ አጠቃላይ ሃይማኖት የተባለውን ነገር ማመን ባጭሩ ግልጽ ሳደርገው ሃይማኖት የሚለውን አጠቃላይ ያንን የሐዋርያትን እምነት ሙሉ ለሙሉ ኮምፕሊትሊ መቀበል፣ ትውፊት መጽሐፍ ቅዱስ ላይ ያለን በመዳን ትምህርት፣ በስላሴ፣ በቁርባን፣ በጥምቀት እነዚህ ትምህርቶች ላይ ያለን ነገር ምን እናደርጋለን? እንስማማባቸዋለን። በነገረ ክርስቶስ ላይ ያለን እምነት እናስተካክላል። በመዳን ትምህርት ላይ ያለን ትምህርት ክሊር እናደርገዋለን። በመዳን ትምህርት ላይ ያለንን እያንዳንዱ ነገር ክሊር። ሰዎች ግራ እንዳይጋቡ አንድ ጥያቄ ጠይቀና ከዛ በኋላ ጀስት ፈታ እንላለን ማለት ነው። እሺ ክርስቶስ ኢየሱስ አንድ ጊዜ የማልደው ምልጃ አንድ ጊዜ የማልደው ያ ምልጃ የማስታረቅ ነው አይደል? በሰውነቱ ከራሱ ጋር ነው ያስታረቀው። ራሱ መለኮት ስለሆነ ማለት ነው። አንድ ጊዜ ፈጸመው ማስታረቅ ለዘላለም ይሆናል አይሆንም? አንዴ ሁለት ነገር ለይልኝ ደምዬ እንዳይቀላቀል። የኔ ወንድም
አንዴ ያደረገው ምልጃ ወይንስ አንዴ ያደረገው ማስታረቅ? ሁለቱን ለይልኝ፣ ለያቸው ሁለቱን። ስለዚህ አሁን የምልጃን ትርጉም ነው ማለት ነው የሚያመጣልን። አንዴ ያደረገው የማስታረቅ ሱሪያ ለዘላለም ይሰራል። የስ እሱ ማስታረቅ ምልጃ አይደለም። እሱኛው ማስታረቅ ምልጃ አይደለም። እሱ የቤዛነት ስራ ነው፣ የመስዋዕትነት ስራ ነው። ግን ደግሞ ከጠየቀኝ ዮሐንስ ወንጌል 17 ላይ ያለውን አመጣለሁ። ዮሐንስ ወንጌል 17 ላይ አባቱ እኔና አንድ እንደሆንን ከቃላቸው የተነሳ አንድ ይሆኑ ዘንድ ስለነርሱ ለምናለሁ አለ። ስለነርሱ ብቻ ሳይሆን በስሜም ስለሚያምኑት ጭምር ነው ብሎ የተናገረው ንግግር፣ ያ ምልጃ፣ ያ ጸሎት አንዴ ነው የተደረገው፣ ግን ለዘላለም ይሰራል። አንዴ ነው ያ ጸሎት። ያ አንዴ ደም ልጨርስልኝ፣ አንዴ ልጨርስልኝ። ያ የሊቀ ካህናት ትልቁ ጸሎት ማለት ነው። ያ የሊቀ ካህናት ትልቁ ጸሎት ጌታ አንዴን ያደረገው፣ ግን እስከ ዓለም ፍጻሜ ይሰራል። ለምሳሌ እሱን የቤተክርስቲያናችን የዮሐንስ ወንጌል አንድምታ ጌታ ሲናገር ምን ቀጥሎበታል? በስሜም ስለሚያምኑትም ጭምር ነው ሲል በሐዋርያት ስብከት አምነው ወደ ቤተክርስቲያን ለሚጨመሩት አዳዲስ አማኞችና እስከ ዓለም ፍጻሜ ለሚነሱት ክርስቲያኖችም ጭምር ያገለግላል። ያ የአንድነት ጸሎት ስለሆነ ኃያል ጸሎት ነው። የሊቀ ካህናት ጸሎት ነው። ጸሎቱም ለአንድነት የተጸለየ ጸሎት ነው። ስለዚህ ይሰራል እሱ ጸሎት። ስለዚህ ያልመና አንድ ጊዜ የፈጸመው ልመና አሁንም ይሰራል። ኦፍኮርስ ደግሞ ደጋግሞ ማድረግ አይጠበቅበትም፣ ግን ይሰራል። አንድ ጊዜ ይሰራል። ስለዚህ ኢየሱስ ምንድን ያደረገው? አንድ ጊዜ ለምነዋል። አንድ ጊዜ ደግሞ በሞቱ ሮሜ 5:10 ላይ አንድ ጊዜ በሞቱ ከእግዚአብሔር ጋር አስታርቆናል። አንድ ጊዜ እሱ ግብሩ ነው። ኦፍኮርስ ነው። እሱ ኦንቶሎጂካል ክሪስቶሎጂ እሱ ኦፍኮርስ ግብሩ ነው። ኢየሱስ አሁን ላይ ልመና ሲፈርድ ግን አንድ ጊዜ የሚፈርደው ፍርድ ነው ወይስ ደግሞ ዕለት ዕለት ነው የሚፈርደው? ቀን በቀን ነው የሚፈርደው? እንግዲህ ምንጠብቃት ዳግም የመጽእ በስብሐት ይኮንን ሕያዋነ ወሙታነ እንሆ ዳግመኛ ይመጣል በሙታንና በሕያዋን ላይ ይፈርዳል ተብሎ ምንጠብቃት ያቺ ፍርድ አለች። ከዛ በፊት ግን ክርስቶስ ጊዜያዊ ፍርድን ሲያስተላልፍ በቅዱስ መጽሐፍ ተመልክተናል። ለምሳሌ ያህል በዚህ በሉቃስ ወንጌል 23 ላይ ዛሬ ከኔ ጋር በገነት ትኖራለህ ብሎ ይሄ ጊዜያዊ ፍርድ ነው ያስተላለፈው። ትልቅ ፍርድ ነው። ፍርድ ስንል ምን መሰለ፣ አሁን ጭንቅላታችን መስተካከል ያለበት ነገር ምን መሰለ፣ ፍርድ ሲባል ሁልጊዜ ኔጌቲቭ ነገር ላይ ብቻ መፍረድ፣ ፈረደበትና ተፈረደለት የሚባል ሀሳቦች አሉ። ለምሳሌ ለአንድ ሰው ሲፈረድለት ምህረት ነው፣ ሲፈረድበት ደግሞ ኩነኔ ነው። ስለዚህ ለዛ በቀኝ ለተሰቀለው ተፈረደለት። ምን የሚል ፍርድ ተፈረደለት? የኩነኔ ፍርድ ሳይሆን የነፃ መውጣት ፍርድ ነው። የምህረት ፍርድ ነው። የምህረት ፍርድ ነው። ስለዚህ የኩነኔ ፍርድ አይደለም አለ። ለምሳሌ ጌታ አሜዚንግ። እኔ በዚህ አሁን ሰዎች ሁላችሁም እዚህ ጋር ስሙ። ሰዎች የሚረዱት አረዳድ ምን መሰለ፣ ፈረደ ሲባል ወደ ሞት ወይም ደግሞ የኩነኔ ፍርድ የሚመስላቸው ሰዎች አሉ። የኢየሱስ ፍርድ አንተ እንዳልከው ደግሞ የምህረት ፍርድ ከሆነ ደግሞ እዚህ ማጅን የሚገርም አሜዚንግ። ሌላ ጥያቄ አለ? ቴንኪው ደሜ። አንድ ሰው እናስገባና ጁስ ያንጫወታ በቃ ጆ ወይ ምን አለ? እኔ እናንተ አንድ ላይ ነን አለ። ማን አለ ነው እኮ አሁን እኮ ማለት እኔ እናንተ አንድ ላይ ለሶስት እንጫወት። ምንም እኔ እናንተ የሚባል የለም። ለሶስት አንድ ሰው ካለን ሞክር፣ ሰው ካለን ሞክር። በእናታችሁ ኮፒ ሊንክ አድርጉ። ቅድም አይታችኋል፣ ግሊች አድርጎብኛል የሆነ ነገር ቀባጠሪ። በእናትህ ሪፖርት አላደረጉብኝም። ኮፒ ሊንክ አድርጉልኝ ጋይስ። ቼን ወጥቼ ከልደት ተለይቼ ትበጠረቅ ሪፖርት ኦኬ። በጣም ጥሩ ጊዜ ነው ያሳለፍነው። በነገራችን ላይ እጅግ በጣም ደስ የሚል ጊዜ ነው ያሳለፍነው። ደሜ ይሄ ነገር መቀጠል አለበት።
ግልጽ ነው። ባይዘዌ ማለት ነው። ዛሬ አይቀጥም ምን አንድ ቀን ነገራል። ዛሬ ያጋጠመኝን ነገር አንድ ቀን እነግራችኋለሁ። አንድ ቀን አወራችኋለሁ ማለት ነው። እና በጣም ነው እየገረመኝ በጣም በነገራችን ላይ እኔ አንድ ነገር ንገርህ ልደት አንድ ነገር ንገርህ። አሁን ለምሳሌ ግሸን ማርያም ሄደሃል። እዛም የነበሩ ብዙ ሰዎች አሉ፣ ብሮስኪ ብዙ ሰዎች አሉ። እና ቲም አዋቅርና ማለት ነው የእውነቴን ነው ቲም አዋቅርና ኦርቶዶክሳውያንን የማንቃት ስራ የማንቃት ስራ። ለምን ኦርቶዶክሳውያን በተለያዩ ስፍራዎች ማዕተባቸውን አድርገው